ሁለተኛው ቆሮንቶስ ምዕራፍ 4 እንግዲህ አሁን ብዙ ነገር ተነጋግረናል ትላንትና ቅድም እንዳልኳችሁ። ስለዚህ ምን ጌታ ኢየሱስ ክርስቶስ መጣ አይደለም፣ ተወለደ እና ትንሽ እንድናስብ ነው። አሁን እንደ ሪፍሌክሽን ነው በብዙ ነገር። አሁን እዚህ ጋር ስንኖር ከ2000 ዓመት በኋላ ምንድን ነው የምናደርገው? ምንድን ነው የዛ ብዜት ውጤት? ይሄ ዓመቱን በዛ፣ ጊዜውን በዛ፣ ሰውን በዛ፣ አበዛሃለሁ ተባለ አብርሃምም የተባሉ ትንቢቶች ሁሉ እየበዙ እዚህ ጋር ደረሰ። ሶዋት እኛ እዚህ አሁን በዚህ ዘመን ደግሞ በዘመኑ መጨረሻ የደረሰብን ይሄ ተጽፏል። ጊዜው እግዚአብሔር ታይምን ሁሉ የሚጠቀም እግዚአብሔር እንደሆነ አይተናል። እንደውም ትላንት ያልነበራችሁ ሰዎች ሂስትሪ የተባለው ሰው ምንድን ነው? አቤት። ከዛ ደግሞ እዚህ ጋር ስደርስ ታሪኩ ነው። ታሪኳን አገኘው እዚህ ጋር ሰላም አይነች እና ታሪኩ ሁሉ የማን ነው? በዛ ሂሳብ እስቲ ትንሽ እኔ ስለዚህ ምክንያት ይላል we don't lose our heart የሚል ነው ሀሳባችን፣ ወይም we don't lose heart የሚል ነው። እሱ ምን ማለት ነው? እንዲህ ይላል። ስለዚህ ምክንያት ምሕረት እንደተሰጠን መጠን ይህ አገልግሎት ስላለን አንታክትም። we don't lose our heart ማለት ወይም we don't lose heart ማለት አንታክትም ማለት ነው። አቤት አማርኛ ጥር አድርጎ አስቀምጧል። አንታክትም ቁጥር 16 ላይ እንደዚህ ይላል። ስለዚህ አንታክትም። ስለዚህ የሚለው ቃል እንትን ማለት ነው፣ ኮንጀክሽን ማገናኝ ነው። የሆነ አለ ከፊት። ስለዚህ ካለ አንድ ሰው የሆነ ነገር አለ እና አንታክትም። አሁን በጣም ቆንጆ ስብከት መስበክ ይቻላል። እናንተ እንዳትቀመጡ ሆኖ አንታክትም በሉ እንደመፈክር እንደደርግ ጊዜ አንታክትም በቃ በመባባል ይቻላል። ግን ዋይ ለምን? ስለዚህ ምክንያት አለ። ስለዚህ የሚቀጥለው ስላይድ ምን ይላል? ትንሽ ዴፊኔሽን አለው መሰለኝ፣ ይታያችሁ እንደሆነ አላውቅም። ዋናው ቁልፍ ቃል ምንድን ነው? አለመታከት ነው። ህይወታችን ሁለቱ ጥቅሶች አለመታከት የሚለውን ያሳስባል እና አለመታከት የሚለው ቃል ሉዝ ሄርት ማለት ቢ ዲስካሬጅድ ማለት ነው፣ ወይም ደግሞ በርናውት ማለት ነው፣ ወይም ደግሞ ይቅርታ እንግሊዝኛ ዛሬ አንዳንድ ልጠቀም ይችላለሁ፣ ግን በአማርኛም ይዤዋለሁ። እንዲህ ይላል። የአማርኛው ይሻላል ልመለስ፣ ምክንያቱም ኔጌቲቭ ነገር በአማርኛ መግለጥ ጥሩ። አንድ የአስተማሪያችን አለ፣ እባካችሁ እንግሊዘኛ ተጠቀሙ፣ አማርኛ ለኔጌቲቭ ነገር ተጠቀሙ። ከዛ ለምንድን ነው ይሄ ሰው እንደዚህ የሚለው እንላለን። ያጣጣለብን ይመስለናል፣ ግን ስናየው እውነት አለው። ለምሳሌ አሁን ጥሩ ሽታ በአማርኛ ምንድን ነው? አቤት አንድ እስቲ እንትን ሲነንም የጥሩ ሽታን ግለጡት። ባንክ ያውዳል መሰለኝ፣ ሽታ ያውዳል፣ ሽቶ ያውዳል ከተባለ ጥሩ ነው። እስቲ መጥፎ ሽታን ጥቀሱ። ይገለማል፣ ይጠነባል፣ መላችሁ እንዲሁ ለምሳሌ ነው። እንደዚህ የሆነ ብዙ ቃላት ሰጠናል እና ለኔጌቲቭ ነገር ብዙ አለ። አይዶን አሁን ለምሳሌ መታከት ለሚለው ከአማርኛው ይልቅ ማነው ከእንግሊዘኛው ይልቅ አማርኛው ብዙ ቃል አገኘውለት። አማርኛው ምንድን ነው የሚለው? ተስፋ መቁረጥ፣ ማሽቆልቆል፣ ሌላውን ድብታ ምናምን የሚለው ይከብዳቸዋል አሜሪካ ስለ እና ብቻ ይገባቸዋል አይደለም። መታከት ማለት መውረድ፣ ማሽቆልቆል፣ ተስፋ መቁረጥ ማለት ተስፋ እንደሌለው። አሁን ደስ ይበላችሁ ለሕዝብ ሁሉ የሚሆን ታላቅ ደስታ የምስራች እነግራችኋለሁ። እርሱ ምን
ወርዳችኋል፣ እዛው ናቸው። እሺ እሱ ምን ኢየሱስ ክርስቶስ ጌታ የሆነው ተወልዶላችኋል። አሜን። እሺ ይህንን ይዞ መታከት አለ ወይ ነው ጥያቄ። መታከት አለ ወይ? ስለዚህ መታከት ማለት ይህንን ያመለክታል። ምክንያቱም በብዙ ተስፋ አስቆራጭ ሁኔታዎች ውስጥ አልፎ ጌታን ማምለክና ማገልገል የጌታን ሀሳብና የጌታን ፈቃድ በሕይወታችን መፈጸም ቁርጠኝነትን ይጠይቃል። የተማርነውን፣ ያሰብነውን፣ የተነገረንን በእጃችን ያለውን ትልቁን ጸጋ መያዝ ያስፈልጋልና መታከት በክርስትና ሕይወት ውስጥ መለማመድ የሌለብን በመሆኑ የክርስትናም ባህል ባለመሆኑ በተለያዩ ጥቅሶች ደጋግመን ብንመለከት አትታክቱ ይላል። እንደው ደጋግሜ አላነሳውም እንጂ ገላትያ 6 ላይ ብትመለከቱ በኋላ ታዩታላችሁ። በቃ አትታክቱ ይላል። መልካም ስራ ለመስራት አትታክቱ። ጊዜ እስካገኛችሁ ድረስ ለሃይማኖት ቤተሰቦች መልካም ስራ አድርጉ፣ አትታክቱ። ባንታክትም በጊዜው እናጭዳለንና ምናምን ይላል። እኔ ገላትያ ምዕራፍ 6 በአብዛኛው ያለ መታከት ይመስለኛል እና ያታክታል። አንዳንዱ ነገር መንፈሳዊ ነገር ያታክታል። ደግሞ እስቲ እሑድ መጣ፣ ደግሞ እስቲ እንሂድ ቤተክርስቲያን፣ ደግሞ እስቲ እንሂድ፣ እስቲ ደግሞ አስራት አሁን ገቢ ፔቼክ መጣ፣ እስቲ ደግሞ አስራት እንበል፣ እስቲ ደግሞ እንደዚህ የሆነ ቅፍፍ እያላችሁ የምታደርጉት ነገር አለ። ሩቲን የሆነ ነገር በቃ ምንም የማይለወጥ ነገር በሚኖርበት ጊዜ ያታክታችኋል። ግን እግዚአብሔር እኛ እንድንታክት አይወድም። ክብር ለጌታ። እንድንታክት አይወድም። የመታከት ኔጌቲቭ ምንድን ነው? የመታከት ሌላ ቋንቋ አለ። ምንድን ነው የሚባለው? ተቃራኒ። የመታከት ተቃራኒ ምንድን ነው? እሺ ቁጥር 16 ስለዚህ አንታክትም፣ ነገር ግን የውጭ ሰውነታችን ቢጠፋ እንኳን የውስጡ ሰውነታችን ዕለት ዕለት ምን ይላል? ይታደሳል። ስለዚህ የመታከት ተቃራኒ ምንድን ነው? መታደስ ነው። ስለዚህ የሚታክት አይታደስም፣ የሚታደስ አይታክትም። የሚገናኙ አይደለም። ከታከት አትታደስም፣ ከታደስ ምን አትልም? አትታክትም። ስለዚህ ጳውሎስ አንታክትም ሲል ምንድን ነው የሚለው? የውጭ ሰውነታችን ቢያልቅ እንኳን የውስጡ ሰውነታችን ዕለት ዕለት ምን ይላል? ዴይሊ አኑዋል አይደለም፣ የሆነ ኮንፍራንስ ይኖር አይደለም፣ የክሪስመስ ጊዜ አይደለም። ዕለት ዕለት ምን ይሆናል? ይታደሳል። አሜን። እኔ አሁን ክርስትና ፕሮሰስ ኦፍ ሪኒዋል የማይታደስ ከሆነ ህይወታችን we're in danger። እሺ ይቅርታ አድርጉልኝ፣ ከዚህ ክፍል አልወጣም ብዬ ነበር፣ ግን አንድ በጣም ጥቅስ ልስታ በቃሌ ልበለው። ታምኑኛላችሁ አይደል? ሮሜ ምዕራፍ 12 ላይ እንደዚህ የሚል ቃል አለ አይደል? ወንድሞች ቤቶችንም ይጨምራል። ወንድሞች ሰውነታችሁን እግዚአብሔርን ደስ የሚያሰኝ ያው ቅዱስ መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ ለምናችኋለሁ። ይሄም ለአእምሮ የሚመች አገልግሎታችሁ ነው። እግዚአብሔርን ደስ የሚያሰኝ ያው ቅዱስ መስዋዕት አድርጋችሁ ሰውነታችሁን ታቀርቡ ዘንድ በእግዚአብሔር ርኅራኄ ለምናችኋለሁ ይልና የእግዚአብሔር ፈቃድ እርሱም በጎና ደስ የሚያሰኘው ፈትናችሁ ታውቁ ዘንድ በአእምሮ መታደስ ተለወጡ እንጂ ይህን ዓለም ስትለወጥ ይህን ዓለም አትምሰል አትመስልም። ግን ተለወጡ። ኦኬ ትንሽ እኔ ዘመኔን እንግዲህ ወንጌል ስሰብክ ነው የቆየሁት። ምናልባት በልጅነት ዕድሜ ነው የጀመርኩት እና ሰዎች ጌታ እንዲቀበሉ ኑ እላቸዋለሁ። ኑ ጌታ የምትቀበሉ ብለዚህ ነው ጌታ የምትቀበሉ ኢየሱስ የምትቀበሉ ኑ እላለሁ። ይመጣል፣ የሚፈወሰው ይፈወሳል፣ ከአጋንንት ነፃ የሚወጣው ነፃ ይወጣል። ከዛ እጃችሁን አውጡ እንና ሶስቱ ጣምራ ጠላቶች ምንላቸው አሉ። ስጋ፣ ሰይጣንና ዓለምን ክጃለሁ ይላል። ከዛ ህዝቡን አጨብጭቡ እና ወደ ቦታቸው ይመለሳሉ። ሲመለሱ የተለወጡ ይመስለኛል። እየተከታተላችሁ ነው።
ሲመለሱ የተለወጡ ይመስሉኛል። እና ስፔሻሊ ይሄ በጣም በልጅነት በነበረኝ አገልግሎት በቃ አንድ ሰው ጌታን ከተቀበለ ተለውጧል። በቃ ልክ እንደኔ እንደሆነ ነው ማሰብ፣ ተለውጧል። ግን አንዳንዶቹን ጠላ ቤት አገኛቸዋል። ከቸርች ወጥቶ ጫት ይዞ ባለፈው አንዱ ስልጠና እየሰጠው የሆነ ቦታ ላይ ሲጋራ ያቆምኩት ባንተ ነው አለ። እንዴት ስለው እቺ ጠባሳ አንተን ሁሌ የምታስታውሰኛል። ምን ነው አልኩት። አንተን ሳይ ታይተናል አለ መንገድ ላይ እና ሲጋራ ይዤ ነበር። ወይኔ ምናምን ብዬ እጄን ከተትኳል። እንደ ከተትኩ አይተሃል አለ። ግን መተህ ታወራኛለህ። እንዴት ነህ? ደህና ነህ? ላይ ነው ህይወት እየተቃጠለ ጊዜ እንዳልቃጠል ተቃጠል ማለት የወጣትነት እንትን አለ ፋሽኑ አለ አይደል? አሁን ትዝ አለኝ። በቃ ሰው ለምን ጌታን ተቀብሎ ለምን ቤተ ክርስቲያን እየመጣ አይለወጥም? ለምንድን ነው ተመልሶ ወደዛ ሄዱ? ሁሌ ጥያቄ ነበር። ከዛ መታደስ የሚለው በአእምሮ መታደስ ምን በሉ ተለወጡ እንጂ ይናለ አትሰብሽ። አሁን ብዙ የተማረ ሰው አለ እዚህ ጋር ልፈትናቸው። ባዮሎጂ የተማረ ሰው አለ። ባዮሎጂ ወይ ሕክምና በጣም ብዙ አለ። እሺ ፈተና ያልኩትን ልጦ እሺ ወደ ልጅነታችሁ ልመልሳችሁ፣ ወደ ኤሌመንተሪ ስኩል ልመልሳችሁና አንድ ጊዜ የባዮሎጂ አስተማሪ መጣና ዛሬ የማስተምራችሁ the life cycle of house fly አስተምራችኋለሁ አለ። ከዛ ብላክ ቦርዱ ላይ ያኔ ዋይት ቦርድ የለም፣ በቾክ ከምን ጀመረ? አቤት ከኤግ፣ ከዛስ ላርቫ፣ ከዛስ ፑፓ፣ ከዛስ አደልት። አሁን ጥሩ ተማሪዎች ናቸው። ለምንድን ነው አማርኛ እየተናገርኩ እንግሊዘኛ የተናገርኩት? አማርኛው ከባድ ነው። ልጆቼን ሳስጠና እንቁላል፣ ጎረምሴ፣ ጉርምሴ ምናምን ስለሚል እሱን በእንግሊዘኛ ይሻል። ስለዚህ ኤግ፣ ላርቫ፣ ፑፓ፣ አዳልት። እሺ ትዝ ይላችኋል የሳይንስ አስተማሪያችሁ this is a process አለና ይሄ ፕሮሰስ ስም አለው አለ እና ስም አለው ፕሮሰሱ። ይሄ ፕሮሰስ የነገራችሁ ስትኑ ጋር ሜታሞርፎሲስ አለ አይደል? there is a complete metamorphosis and incomplete metamorphosis. a grasshopper incomplete ነው፣ የሃውስ ፍላይ ግን ኮምፕሊት ነው ምናምን ብሎ አስተማራችሁ። ከዛ ሜታሞርፎሲስን አስረዳችሁ፣ ሸመደዳችሁት። እኔ ሸምድጄው ነበር። ሜታሞርፎሲስ ፕሮሰስ ባይ which ምናምን በቃ እንደዛ የሆነ የሽምደዳ ነገር አሁን ራሱ ተናገሩ ብላችሁ አንዳንዶቻችሁ ትናገሩ ይሆናል። ሜታሞርፎሲስ ፕሮሰስ ነው ብላችሁ ሂደት ነው ብላችሁ ራይት አግኝታችኋል። that's why you became a doctor now። እና አንዳንዶቻችሁ በዛ ሂሳብ አልፋችሁ ተረድታችሁ ስለሆነ ግን ሜታሞርፎሲስ እንግሊዘኛ አይደለም። ይሄን ሁሉ የለፋሁት ለምን እንደሆነ ታውቃላችሁ? ሜታሞርፎሲስ ብዙ ጊዜ ሳይንስ ከምንድን ነው የሚዋሰው? ግሪክ በቋንቋ በደንብ ያደጉ ስለነበሩ ግሪኮች አብዛኛው ከፊደል ጀምሮ አልፋ፣ ቤታ፣ ጋማ ምናምን የራሱ ፓይ ይሄ ፊዚክሱን ሲያስተምሩ በምንኛ ነው የሚያስተምሩ? በግሪክ ነው። ይሄን ማመን አለባቸው። እንግሊዘኛ አይደለም። ግሪክ ቀድመው ነበረ። በጣም አዝናለሁ አሁን በኋላ መቅረታቸው። በብዙ ነገር ቀድመው ነበረ እና ሜታሞርፎሲስን እንግሊዘኛ ወይም ሳይንሱ ከምንድን ነው የተዋሰው? ከግሪክ ነው። ይሄን ሁሉ የለፋሁት ምንድን ነው? አዲስ ኪዳን የተጻፈው በምንኛ ነው? በግሪክኛ ነው። ሄዳችሁ የግሪኩን መጽሐፍ ቅዱስ ሮሜ ምዕራፍ 2 ስታዩ በአእምሮ መታደስ ሜታሞርፎሲስ አድርጉ እንጂ ይሄን አለ አትምሰሉ። ክርስትና ምንድን ነው? ፕሮሰስ ሜታሞርፎሲስ ነው። የገባችሁ ነው? ሜታሞርፎሲስ ነው። አንዳንዱ ይኸውላችሁ ዝም ብሎ እዛ ጋር ሲቆይ ምን ይሆናል ማለት ነው? አሁን ለምሳሌ እንቁላል ላይ ዝም ብሎ ቢቆይ ኤግ ሆኖ ፕሮሰስ አለው አይደለም? ወደዛ ሂድ ስትለው አይሄድም ነው። እዚህ ጋር ተመችቶኛል ምን ይሆናል? ሮተን ይሆናል አይደል? ይበላሻል አይደል? ይሄ እንቁላል ተበላሽቷል ብለው እንደውም አንዳንዴ ሱቅ ሄዳችሁ ስትገዙ አገር ቤት ካረሳችሁ እሺ ከኤግ አልፎ ምን ከሆነስ እጮ ነው ወደ ላርቫ መሻገር ካቃተውስ
ያው ነው፣ ይበላሻል። ሰው አድሚት ማድረግ አለብን። የቱ ጋር ነኝ ብለን መጠየቅ አለብን። የቱ ጋር ነኝ? እለት እለት መታደስ አለብኝ። በሂደት ውስጥ ነው ያለሁት። የቱ ጋር ነው ያለሁት? ሁል ጊዜ እዚህ ጋር መጨፈር የለብኝም። ሁል ጊዜ እዚህ ጋር መቆም የለብኝም። ሁል ጊዜ አንድ ቦታ በቃ እንዳለ መገኘት የለብኝም። ሂደት ውስጥ ነው ያለን። እግዚአብሔር ረድቶን እንደው ከቆምንም ጥሩ ነው። አንዳንዱ ደግሞ ወደኋላ ይመለሳል በሂደት በዚህ ፕሮሰስ ውስጥ። ስለዚህ ክርስትና ምንድን ነው? አሁን ልናገር የፈለጉት ፕሮሰስ ነው፣ ሂደት ነው። ስለዚህ የሚታደስ ምን አይነት አይታክትም። የሚታክትስ መታከት በኔጌቲቭ መሄድ ማለት ነው። አሁን በዚህ ሂደት ውስጥ የሜታሞርፎሲስ ተቃራኒ ማለት ነው። ወደኋላ መሄድ ማለት ነው። ከነበረበት ስታተስ መውረድ ማለት ነው። አቤት ሲወርድ ልጅ አሁን ኤሮስፔስ ኢንጂነሪንግ ታጠናለች እና አንዳንዴ ፕሮጀክቷን ሄጄም ስጎበኛት ሮኬት የሚሰሩበት ጋር ገብቼ ነበርና ሮኬት እንትን ይሄ ድሮ እንትን ሲሄድ አይታችኋል? ወይም በዛ የሚሰራችሁ ልትኖሩ ትችላላችሁ። ስፔስ ሸትል ይሄ በተለምዶ ምንድን ነው መንኮራኩር አሜሪካ አመጠቀች፣ ማን አመጠቀች? ራሻ አመጠቀች፣ ጃፓን አመጠቀች ሲባል ብዙ እንሰማለን። ኮሪያ እና ሁሌ ይገርመኝ ነበረ። መሬቱን አናውጦ እሳት በሳት አድርጎ ትልቅ ነገር ይሄዳል። ከስቴሽን ደረሰ ሲባል ይህች የምታክል ነገር ነው የምትደርስ። ምን እንደሆነ ታውቃላችሁ? ሮኬት ሳይንስ ያጠናችሁ ካላችሁ አንዴ በተቀመጠበት አይደለም የሚደርሰው። ውስጡ ምን ያስቀምጣሉ? ፓወር ያስቀምጣሉ። 3 ሌቭል አለው። አሁን ልየስታሳየን 3 ሌቭል አለው። ውስጡ ኮምፕረስ ያደረጉና ኃይል ያስቀምጣሉ። ከዛ በኋላ ከስቴሽኑ ሲሄድ ትንሽ ከሄደ በኋላ ግራቪቲው እያሸነፈው ሲመጣ በቃ ሊወድቅ ሲል የሆነ ቦታ ላይ ፊውዝ ይነቀላል። ሲነቀል አየር ላይ ይፈነዳና የተወሰነ አካሉን ጥሎ ይሄዳል። አሁንም ሲያሸንፈው ሌላ ሶስተኛ ምን ይላል? ይፈነዳና ፊውዙ ከዛ የመሬት ስበትን አሸንፎ ማርስም ላይ ይሁን ጨረቃ ላይ ያርፋል። ሲያርፍ የሚያንስብኝ አላስፈላጊ ነገሩ ምን እያደረገ ነው? እየጣለ ነው። ሁለተኛ ኃይሉ የት ነው ያለው? ከጎናቸው ያለው ሰው ሀገር ቤት በተተኮስከው አትደርስም። ሪኒዋል ያስፈልጋል። ይሄ ኮንፍራንስ እንደዛ እንዲሆን ክብር ለጌታ። በኋላ እንጸልያለን። ይህ ነው አይ ነው እንደዛ ነው። ማታ ማነው ቅድም ወንድም ተከተል ተኛ በደንብ አለኝ። ምን እተኛለሁ ብራዘር? አልተኛውም። በቃ ይህ ነው ንፋስ እንደሚጎስም አይደለም። እኔ በጣም እያዘንኩ ነው የምናገረው። ብዙ ሰው ባለው ሁኔታ ላይ ትዝ ይላችኋል እና አፖሎ 11 ምናምን የሚባሉ ሲመጡ ሄደው ምን ሲሆን የተነሳውበትን ነገር ሳልጨርሰው ሄጄ ነበር። ሄደው ያ ፊውዝ ተነቅሎ ውስጣቸው ያለው ኃይል ምን መሆን አቃተው? ማስፈንጠር ሲያቅታቸው እንዳለ ተመልሰው መጡ። ተከሰከሰ ሲባል ሰምታችኋል? ሲከሰከስ ያ ሁሉ የግራፊቲው ብቻ ሳይሆን ውስጡ ያለውም ኃይል ምን ያደርገዋል? ድምጥማጡን ነው የሚያጠፋው። እኔ የሰሙት ቃል ከሰዎቹ ጋር በእምነት ስላልተዋሃደ ምን አልጠቀማቸውም። በጨዋ መንገድ አልጠቀማቸውም ተብሎ ተጻፈ እንጂ አልጠቀማቸውም ማለት ምን አረጋቸው ማለት ነው? ጎዳቸው ማለት ነው። ይሄ የሰበሰብከው ፓወር፣ የሰበሰብከው ቃል፣ የሰበሰብከው ጸጋ፣ የሰበሰብከው ነገር በደንብ ካልተጠቀምክበት የምትከሰከስ ከሆነ ይጎዳል። አንተ አትክትም በሉ። አቤት ኔክስት ስላይድ ቶሎ ሊጨርስ አይዲያውን ሊጨርስና ከዛ ወደ ስብከትና ጸሎት ነው የምገባው። እስቲል ምን እያደረክ ነው? ገና መግቢያ ላይ አንድ ገጠር ሰባኪ ማለት ነው። 1 ሰዓት ሄዶ አሁን ወደ ዋናው ሀሳብ ይመጣሉ። እንደዛ እኔም ገጠሬ ነኝ፣ ችግር የለም። ሳይን ኦፍ ሎዚንግ ሃርት፣ የመታከት ምልክቶች
የመታከት ምልክቱ እንዴት ነው የታከትኩት? ቼኪንግ ፖይንት አለ። ከታከታችሁ ህይወቴ እየታደሰ ነው፣ ሜታሞርፎሳይዝ እያደረጉ እየተለወጥኩ ነው ያለሁት ወይ እየደከምኩ ነው ያለሁት? ወደ ላይ እየወጣሁ ነው ያለሁት ወደ ታች እየወረደ ያለን እንደገና ወደ ላይ ለማውጣት እኮ ከባድ ነው። ጌታ ይርዳል። ግን ጌታ ይችላል። አሜን። በታሪኩ ስላሳያችሁ ይችላል። አይዟችሁ። እያሽቆለቆላችሁ ያላችሁን ካላችሁ ጌታ በንስር ክንፍ እንደገና ያወጣችሁ። እንደዛ ነው የሚለው መጽሐፍ ቅዱስ። በንስር ክንፍ አወጣችኋለሁ ስለምን ምንድነው ቼክ ፖይንቱ? የመጀመሪያው ነገር በጸሎት ህይወት መድከም ነው። በጸሎት ህይወት መድከም ነው። ይህ የመጀመሪያው ትልቁ የመታከት ምልክት። አይታወቅም፣ ሰው አያውቀውም። ከጌታ ጋር ሳትነጋገር፣ ከጌታ ጋር ሳትወያይ፣ ከጌታ ጋር ኮሚኒኬት ሳታደርግ እንዴት ነው መንፈሳዊ መሆን የሚቻለው? እንዴት ነው መበርታት የሚቻለው? እና ሰው አይጸልይም። ይቅርታ አድርጉልኝ፣ አይጸልይም። ስለዚህ ራሳችሁ ነው ቅድም ትላንትና ያየናቸው እነዛ ሰዎች እነ ስምዖን እና ሐና የሚጸልዩ ነበሩ፣ ሲተጉ ይላል። ተስፋቸውን የተቀበሉት በወሬ አይደለም። ስለዚህ ማንም አያውቅም። አሁን እኔ የጸሎት ሰው ልሁን አልሆን ከባለቤቴ ምናልባት ውጪ ማን ያውቅ? ቃል ማንበቤን ከቃሉ ጋር ጊዜ ማጥፋቴን ማን ያውቃል? ደግሞ ይቅርታ እኔ እንደው ሄድን ነው ብዬ ላስቀምጠው እንጂ በአንዳንድ ሁኔታዎች ይታወቃል እኮ ይታወቃል። ለምግብ ብቻ የሚጸልይና ለህይወት የሚጸልይ ሰው ይታወቃል። ፊት ለፊት ስላሉ ነው እና የሆነች ጥቅስ ያውቃሉ። እኔ ደግሞ ልሰብክ ተቀምጫለሁ። የአሕዛብ አማልክት ብለው ጀመሩ። የአሕዛብ አማልክት ዓይን አላቸው፣ ጆሮ አላቸው፣ እግር አላቸው፣ ምላስ አላቸው፣ ጥርስ አላቸው። በቃ አካላትን ሁሉ መተከል። አረግ ሰው እኮ በሙሉ እየሄዱ ነው። ተው ታውቃላችሁ፣ የግድ ባዶ ሆዱን እንደሚያስታውቅ ሰው ሲታገል ታውቃላችሁ። የሚጸልይ ሰው ደግሞ ታውቃላችሁ። አሁን ስለ ጸሎት ብዙ ነገር መናገር አልፈልግም፣ ግን ቼክ አድርጉ። እየጸለይክ ነው በሉት እስኪ ከጎናችሁ ያለው ሰው ትጸልያለህ። ከምግብ ባሻገር ምግቡንም ያው በግድ ነው የምትጸልዩት ሰው ስለሚያይ ማለት እንደ ምግቡን ጌታ ይርዳል። ሁለተኛው ምልክት ምንድን ነው? መልካምን ነገር ለማድረግ መታከት ወይንም ደግሞ መልካምን ነገር ከማድረግ መስነፍ። ቅድም እንዳልኳቸው ገላትያ ምዕራፍ 6 ላይ መልካም ነገር አያደርግም ሰው። መልካም ነገር ማድረግ ብቻ አይደለም መናገርም ራሱ መልካም ነገር መናገር ይከብደዋል። ሁል ጊዜ ጎዶሎ ነገር፣ ሁል ጊዜ ችግር ነገር ነው። ያው ለትላንትናው ሰውዬ ስል ነው ከረባታ ስር አለኝ እኔም ለማለት የሆነ ችግር ነው። ያው እንደዛ አይነት ሰው አይታችኋል። መናገር ሲናገር ምንም እንትን ላይ ስፔሻሊስት ነው። ምን ነገር እንደዛ አይነት ሰዎች አጋጥሟቸው ያውቁ? ስም እንጥራ እንደዚህ ቸርኬሽ ነው ሁሉ ጊዜ ምን የሚያይሰው። አንድ ጊዜ አዲስ አበባ ነው የሆነ ሰው ቀጥሮኝ ካፌ ቁጭ ብያለሁ እና የሆነ ሰው መጣ። መንፈስ ቅዱስ አንዳንዴ የሆነ ሰው እንድትከታተሉ ያደርጋቸዋል። ማታቆት ዝም ብዬ አየዋለሁ። መጣና እስቲ አንድ ሻይና ቦምቦሊኖ አምጪልኛል። ቦምቦሊኖ ታውቃላችሁ እዚያ ጋር ዶናት እና ሻይና ቦምቦሊኖ ሰጠችው። ኢሚዲየትሊ መነጫነጭ ጀመረ። ቦምቦሊኖ መሀሉ ላይ ክፍታል። እሱ ነው ዝም ብሎ እኮ ነው ገንዘባችን የሚበሉት። ወድሜ ባዶ እኮ ነው። አይ ኢሚዲየትሊ ፍጥነቱ ምኑን ማየት የሚበላ ነገር እኮ አለ። ምን አልኩኝ? ይሄ ሰው የ10 ቦምቦሊኖ ቢበላ አይጠቅምም ነው ሲመጣለት ምንድን ነው
ምንድን ነው የሚባሉት እነዚህ ሰዎች? አቤት ፔሲሚስት ነው። ፔሲሚስት አማርኛው ጨለምተኛ። በጣም አሪፍ ቋንቋ አገኘሁላቸው፣ ግን ሀረር ነው። ሸቃባ ይሏል። ሸቃባ ማለት ትክክለኛ ፔሲሚስት ሸቃባ ነው። ይቅርታ ይላሉ አይደል? ሸቃባ በኋላ ነው የገባኝ። ምንድን ነው ሸቃባ? ሄጄ ይደጋገማል ይሄ ቃል። በኋላ ሳየው ምንም መልካም ነገር አያየው። ቁጭ ብሎ ሁል ጊዜ ምንድን ነው የሚያው? ክፍተት ነው የሚያው፣ ክፍተት ነው የሚያወራው፣ ክፍተት ነው የሚናገረው፣ ኔጌቲቭ ነው፣ አሉታዊ ነው። ሸቃባ። እግዚአብሔር ከሸቃባ መንፈስ ያውጣል። የታከተ ሰው ምንድን ነው? አንዳንዴ መጥቶ በእውነት እንዲሁ የሆነ ኔጌቲቭ ነገር እባክህ ሸቃባ አትሁንብኝ በሉት። በእውነት አስደንግጡ። እኔ እንደዛ ነው። የሚበላ ነገር እዛ እያለ እኔ ራሴን ሰበኩት። የምሩ አንተ ብትሆን ምን ታደርጋለህ አልኩ። አዎ ቦምቦሊ ነው። ምን አለው? ቀዳዳ አለው። ግን ምን አለው? የሚበላ ነገር አለ። አመሰግናለሁ ስለዛ። ከዛ በኋላ በቀዳዳው እጄን አስገባና ጥብቅ አድርጌ ይላል። ማንም ለመያዝ ይመኛል። እንደ ሀሟልጬ ክፍተቱ ስትራቴጂክ አየህ። ኦኬ ሶስተኛው ምንድን ነው? ምልክት እድሎችን አለመጠቀም። ይህ ወንጌል ላልዳኑትን አለመናገርም ይጨምራል። ትናንትና እድል ተጠቀም ብዬ ያልኩህ ልጅ አለ እዚህ እጄን አሳየ የለም። ትናንት እዚህ ጋር ስንጨዋወት ያ ተጠቀምክበት፣ እሱን ምክር ተጠቀምክበት። አይሰማም ይጠቅማል። እድል እግዚአብሔር እኛ 40 ቀን እድል የለንም። እድል የሚለው አማርኛችን ጥሩ አይደለም፣ ግን ኦፖርቹኒቲስ እግዚአብሔር ይሰጠናል። እግዚአብሔር እድሎችን ሲሰጠን ያንን እድል መጠቀም አለብን። ለምሳሌ አሁን እዚህ አሜሪካ መቀመጥ ራሱ እድል ሊሆን ይችላል። ኢትዮጵያ ማኖር አቅቶት እግዚአብሔር አንተን እዚህ አላመጣም። እድሉን ሊሰጠን አሜሪካ የተባለ ኦፖርቹኒቲ ይባላል። እሺ መጣችሁ ሶዋል መጠቀም አለ። ዲስካሬጅ የሆነ ሰው ግን በቃ ሩቲን የሆነ ከዛው ከተለመደው ከዛው ኑሮ ውጪ የሚመጣለትን እድል አይጠቀም። እኔ አንዳንድ አገልጋይ ስትሆኑ ቢዝነስ ክላስ ቲኬት ይቆረጥላቸዋል። ካለቤት አስታውሳለሁ፣ ሳውዝ አፍሪካ አንድ ቲኬት ጠፍቶ የመጀመሪያ ቶሎ ላኩ ተብሎ በቢዝነስ እንደዚህ ወደው ሳይሆን ቸርቾች ወይ ፍላይት ፉል ሲሆን ቢዝነስ ክፍት ሲሆን ይልኩልናል። ከዛ ቢዝነስ ክላስ ውስጥ ቁጭ ብዬ በጣም አንድ ሴት ተዋወቅኩኝ። ያካፈልኩት ወንድሜን እሱን ነው። እና ምንድን ነው የምትሰራው? እንደዚህ ይባላል። ብዙ ቢዝነስ ክላስ ስትቀመጡ እዛው ቢዝነሱንም ለመስራት ስለሆነ እንዴት ነው ምንድን ነው የምትሰራው ይባባል። እና በጣም ትልቅ ሴት ነው አጠገቤ የተቀመጠችው። ጌታን ልመሰክርላት ስል በጌታ ነች። ስለዚህ እሷ እኔን ማበረታታት ጀመረች። ምን ብዬ ጠይቂያት ነው እንዴት እዚህ ደረጃ ላይ መድረስ ቻልሽ አልኳት። በጣም የሚገርም አንድ ነው፣ ሲምፕል ነው አለች። እግዚአብሔር የሰጠኝን እድል ሁሉ አንጠፋጥፌ በላስት ድሮፕ እስከዛ ድረስ ተጠቅሜያለሁ አለች። እና ሪግሬት አላረግም በህይወቴ እያንዳንዷን ቀን በትክክል ተጠቅሜያለሁ አለ። የታከተ ሰው ግን ምን አያደርግም? አቤት አይጠቀምም። በቃ እንደውም ይሰጣል በደንብ ይሄ አሁን ዲጂታል ነው እንጂ የድሮ ሰዓት ካለቤ የድምፅ አላት ሰዓት
እንደዚህ የምታደርገው አላት። እስቲ ስማ እስቲ እንደዚህ አይነት ሰዓት የድሮ እንትኑ ያላችሁ ስሙ ውስጥ ዶክተር ኃይሌም ማለት ሌላ ሰዓት ያለው እስቲ ስሙ በደንብ ልሳን ነው የሚተረጉምልኛል። ምንድን ነው የሚለው? ቋ የሚል ድምፅ አለ። ምንድን ነው? መቀስ አለው ውስጡ። መቀስ ነው ይባላል። ልሳኑ እሱ ነው። ከእድሜህ ነው የሚቆርጠው። አንተ ተኛም ቁጭ በልም አንቀላፋም ምን ያደርጋል? ይቆርጣል። የታከተ ሰው ዝም ብሎ ያስቆርጣል። በጣም ስፔሻሊ ደግሞ የቤቱ የቢሮ ምናምን በደንብ ነበር እሱ። በጣም ይረዳኝ ነበር እሱ ሳስብ ነው። ምን ሰርቼ ነው አሁን የአሁኑ እድሜ እቺ ፍራክሽን ኦፍ ሰከንድ የተቆረጠችው ወይም እቺ የተቆረጠችው ምን ሰራሁ እላለሁ። ምን ሰጥቶኝ እግዚአብሔር በምን መልኩ አጠፋዋት እላለሁ። እና እግዚአብሔር ምን ይሰጣል? እድልን ይሰጣል። እድልን ነው የሚሰጠው። ጌታ ይርዳል። የታከተ ሰው ግን ምን ያደርጋል? ይተዋል። ሳይኖቹን ጨረስ ይቀረኛል አይደለም። አንድ በአማርኛ እንደ ጻፍኩታል። እሺ በአማርኛ ከቅዱሳን ህብረት መሸሻል። ከቅዱሳን ህብረት ይሸሻል። ለምን እዛ ላይ እንዳልጨመርኩት አላውቅም። ከቅዱሳን ህብረት ይሸሻል። ዕብራውያን ምዕራፍ 10 ከ24 እስከ 25 እስቲ አንድ ሰው አንብብልኝ። ዕብራውያን ምዕራፍ 10 ከ24 እስከ 25 ዕብራውያን ምዕራፍ 10 ከ24 እስከ 25 ለፍቅርና ለመልካምም ስራ እንድንነቃቃ እርስ በርሳችን እንተያይ። እሺ እርስ በርሳችን እንተያይ። በአንዳንዶችም ዘንድ ልማድ እንደሆነው መሰብሰባችንን አንተው። እሺ እርስ በርሳችን እንመካከል እንጂ ይልቁንም ቀኑ ሲቀርብ እያያችሁ አምጣችሁ ይልናል። እንነቃቃ፣ ሞቢላይዝ እንበረታታ። ክብር ለጌታ። መሰባሰባችን አብረን ስንሆን ምን እንሆናለን? እንነቃቃለን። በእውነት ነው የምላችሁ፣ እንነቃቃለን። ምንም እኮ ዝም ብለው ካሌብን ስታየው ዝም ብላችሁ አሁን አልተባረካችሁ? እኔ ድምፁን እንኳን ስሰማው አይ ሪሜምበር ዘ ጉድ ዴይስ እና ያሳለፍኩትን ጥሩ ቀናቶች ማሰብ ጀመርኩኝ። በመተያየት መበራረቅ አለ። ክብር ለጌታ። እኔ ቲቶ ጳውሎስን ሰብኮት አይመስለኝም። ጳውሎስ ምን አለ? ችግረኞችን የሚያጽናና አምላክ በቲቶ መምጣት አጽናናኛል። ገና ቲቶን ሲያወጥ አጽናና። እንደዛ አታስቡ። ለሁሉ እግዚአብሔር መልእክት ሰጥቶኛል ምናምን ብሎት አይመስለኝም። ቲቶ ግን ሲያየው በቲቶ መምጣት አጽናና። እርስ በርሳችን አሁን ወንድሞች በህብረት ቢቀመጡ ነው ያማረ ነው፣ እህቶችንም ጨምሮ ምናምን የሚል ተውት አልጠቅስላችሁ። አብሮ መሆን መሰባሰብ። አሁን ኦንላይን ጥሩ ነው አገልግሎቱ። ግን ኦንላይን ኦፍላይን የሚያደርጋችሁ ከሆነ ጥሩ አይደለም። አንዳንዴ ቴሌቫንጀሊስቶች አሉ፣ የተለያየ ነገር አለ። አይዟችሁ አሁን እንደዚህ እሷን ስታዩ አልተባረካችሁ? የህብረት ህብረት እግዚአብሔር ይመስገን። እና የወረደ ሰው ዊሪ የሆነ ሰው የላሸቀ ሰው እንግዲህ አማርኛችን በጣም ብዙ አለው ብያቸዋል። የላሸቀ ሰው ከህብረት ይሸሻል። እስፓናቶ የሆነ ሰው ገባችሁ አይደል? እስፓናቶ ጥርሱ የተበላ ብታጠብቁት ማይዝ። ስለዚህ ከህብረት አትሽሹ። ጌታ ይመስገን። ኔክስት ስላይድ። አሁን 3 ነገር ተናግሬ ወደ ዋናው ስብከት ይገባል። አሬ ፓስተር ጥሩ ጊዜ ነው የተሰጠኝ። ልጆችን ያዙልን ፕሊዝ፣ ሀሳባችን እንዳይበተን። አጥብባት እስቲ 3 ነገር አይደል ያስቀመጥኩት እዛ ጋር። እንዴት ነው ያንተ ነገር የሚያቀርብልኝ? እስቲ 2 አይደለም 3። እሺ ጳውሎስ እዚህ ጋር ያስቀመጥኩ ምንድነው? እንደ ጳውሎስ ሊድከም ቢል የሚያደክም ነገር ያገኘው ሰው የለም ነው።
but he declared ምን አለ? እኛ አንታክትም አለ። ልታክትቤ በጣም አሳማኝ ምክንያት ያለው ጳውሎስ ነው ለማለት ፈልጌ ነው። እሱም በኋላ አሳያቸዋለሁ። ግን አንታክትም አለ። እሺ እንቀጥል። 3 ነጥቦች አሉ። ታክስ እነዚህ 3 ነገሮች አይቼ ነው የምጨርሰው። እነዚህ 3 ነገሮች ምንድን ናቸው? አንደኛ ያለንን አገልግሎት አፕሪሺየት ስናደርግ፣ የተሰጠንን አገልግሎት ክብር ስናይ አንታክትም። ሁለተኛ እግዚአብሔር በእኛ ውስጥ ያስቀመጠውን ክብር ኃይል ቅድም እንዳልኳችሁ ውስጣችን የተከማቸው ነገር ስናይ ምን አንልም? አንታክትም። 3 ነገሮች ነው የምናገረው። እንዳንታክት ዛሬ አየር ላይ ነው የምትሄዱት። እውነት ነው የምላችሁ፣ በአየር ላይ ነው የምትሄዱት። በቃ ይሄንን አንደርስታንድ ካረጋችሁ በትክክል 3ቱን ነገሮች የዚህ ምድር ስበት አይዛችሁ። ሶስተኛ የሚጠብቀንን ክብር ማየት። አሜን። የሚጠብቀንን ክብር ማየት። እሺ እነዚህ 3 ነገሮች እንዴት ነው የምናየው ካላችሁ፣ አሁን መጽሐፍ ቅዱሳችሁን አውጡና ስብከቴ ይጀምራል። ስለዚህ ምክንያት አይደለም የሚለው። ስለዚህ ምክንያት አሁን ምክንያቶቹን ገልጠን ፓወርፖይንቱ እዛ ጋር ይቆይ። በኋላ ወይ ማጠቃለያ ላይ ወስዳለሁ ወይ እነሱ ወስደው ያነቡታል። አሁን እዚህ ላይ በአማርኛው እዚህ ላይ ጊዜ ያጠፋል። ስለዚህ ምክንያቶቹን እኔ ምዕራፍ 3 ላይ አሁን የመጀመሪያው ነጥብ ምንድን ነው የሚለው? appreciating the glorious nature of our ministry. the glorious nature አለው፣ ክብር አለው። ክብር ለጌታ። አገልግሎታችን የተሰጠን አገልግሎት ክብር አለው። የተሰጠን ጸጋ ክብር አለው። አሜን። ክብር አለው። እንዴት ነው ክብር ያለው? ምዕራፍ 3 ዝም ብዬ አንብቤ ነው የምጨርሰው። እንቀጥል። እኔ ነኝ የማነበው፣ ማንም አያነብም። ቁጥር 1 እንደገና ራሳችንን ልናመሰግን እንጀምራለን ወይስ እንደ ሌሎች የማመስገኛ መልእክት ወደ እናንተ ወይስ ከእናንተ ያስፈልገን ይሆን? ሰዎች ሁሉ የሚያውቁት የሚያነቡት በልባችን የተጻፈ መልእክታችን እናንተ ናችሁ። እናንተ በሕያው እግዚአብሔር በመንፈስ እንጂ በቀለም ያይደለ በስጋ በሆነ በልብ ጽላት እንጂ በድንጋይ ጽላት ያልተጻፈ በእኛ የተገለገለ የክርስቶስ መልእክት እንደሆናችሁ የተገለጠ። አሜን። the first thing is እናንተ ራሳችሁ ሜሴጅ ናችሁ ይላል። እናንተ ምንድን ናችሁ? መልእክተኛ አይደለም የሚለው። እናንተ ምንድን ናችሁ? መልእክት ናችሁ። መልእክት ናችሁ። እንዴት ነው መልእክት ነው? ምንድነው? በስጋ የሆነ እንጂ በድንጋይ ጽላት ያልተጻፈ በመንፈስ ቅዱስ የሆነ በቀለም ያልሆነ ምንድን ነው? መልእክት ናቸው። እስከ ጎናቸው ያለውን ሰው አንተ መልእክት ነው በደንብ ይገባ። መልእክት ነህ። ይኸውልህ አንዳንድ ጊዜ እንደ መልእክተኛ ነው የምናስበው። መልእክታችን ደግሞ ምንድን ነው? የምስራች ነው። አሜን። የምስራች ነው። እኔ አንዳንዴ ወንጌል ሲናገሩ ሰዎች ከእንትን ሲጀምሩ አልወድም፣ ከኩነኔ ሲጀምሩ አልወድም። እግዚአብሔርን ጌታን ባትቀበል ያርስሃል፣ ይታየኛል ጨለማ ከፊት ምናምን ነው። እኛ የተጠራ ነው ለመልካም ዜና፣ የምስራች። አሜን። በእውነት የምስራች። ራሳችን ምንድነን? መልእክት ነን። አሁን ምንድነው የሚለው መሰላችሁ? ከኮሚኒኬሽን ስንማር ከኮሚኒኬሽን አብዛኛው ፐርሰንት በቃላት ሳይሆን በምንድን ነው? አቤት ጀስቸር ነው፣ አካላዊ ነው። ምንም ቃል ሳትናገሩ ኮሚኒኬት ማድረጋችሁ ምን? ኦኬ ዝም አሉ አንዳንዶች። እሺ ምንም አልናገርም የምላችሁን አድርጉ። አዝኜ የላችሁ ነው እንጂ አሽከረክራችሁ ነው። አሳዘኑ ያንዳንዶቹ። ማን አላችሁ? አደባባይ ነው አንዳንድ ጊዜ ማን አላችሁ? እኔ አላልኩም፣ ራሳችሁን ያደረጋችሁ ትላሉ። ግን መግባባት አይቻልም ያለምን ያለ ቃላት። አንድ አባባል አለ በአማርኛ ይሄድ አላውቅም። ሁልጊዜ ወንጌልን ተናገር ሲመች ቃላት ተጠቀም የሚባል። ሁልጊዜ ወንጌልን ስበክ ሲመች ቨርባሊ ተናገር። ሁልጊዜ ግን ምን በል? የምስራች ተናገር። በቃ እኛ የምስራች ከሆነ ላይፋችን ራሱ የምስራች።
እና አንዳንዱ የምስራች ነው እንደ ላይፍ አካሄዱ ራሱ ትንታዩ የበረዶ ጊዜማ በቃ ከፍፍ ብሎ የሆነ የሚነቃቃው ሲናገር ነው ኢየሱስ ጌታ ነው ይላል። ምንድን ነው ይሄ ደግሞ? በዛው ሰይጣን ቴክስ አይቀብለው አፈርነና ወደ ፈር በእውነት አንዳንዴ ያኔ እኛ ሀገር እንትን ይበዛል፣ አህያ ይበዛልና ከገበያ ሲመለሱ አንዲት ልጅ እነዚህ ጴንጤዎችን እንዳትቀርቡ ያላት አባትየው፣ የሌላ ሃይማኖት ተከታይ እነዚህ ጴንጤዎችን እንዳትቀርቡ። አባዬ በምን አውቃቸዋለሁ እንዴት አውቃለሁ ስትል መጽሐፍ ቅዱስ ይዘው እንዲህ ብሎ ነው። ከዛ አንድ ቀን በሩ ቆርቆሮ በር ነው ኳኳኳ አርጋ ሮጣ ገባች። ምን ነው ስትል ጴንጤ አይቼ እየሸሸሁ ነው አለ። ጌታን ሲባል አይ ለነገሩ ሰው ጴንጤ አይደለም ማለት ዝናብ ጥግብ ያለች አህያ እንዴ ብላ ስትል እንድታስቡት ነው። ወደ ቆፈፍ ብለህ ላይፍ ሁሉ አንተ መልእክትን አሜን። በቃ ከዚህ በላይ አለ። አንተ ምንድን ነው አታውቁም እንጂ እግዚአብሔር መልእክት አድርጓችሁ ነው። እዚያ መልእክት ናቸው። የምስራች ኢየሱስ ክርስቶስ ጌታ አሜን። በቃ የምስራቻችን ራሱ ኢየሱስ ክርስቶስ ጌታ ነው። እኔ ስሚዝ ቢጎልሶ እንትን ይሄ ምድር ጋድስ ጀነራል መጽሐፍ ያነበባችኋላችሁ። አሜን ሃሌሉያ ይላል አለ እንግዲህ ሲሄድ ራሱ አሜን ሃሌሉያ አሜን እያልኩ ነው የሚሄደዋል። እና ሁል ጊዜ ለምን ትኩስ ትሆናለህ ተብሎ ጆርናሊስት ጠየቀው። ሁሌ በቃ ልሳን ነው እንትንም ስራው ታውቃላችሁ፣ ቧንቧ ነው የሚሰራው እንትን ነው ሎው ክላስ ነው ስራ እና ዋጋው ሁሉ የሚነጋገረው በልሳን ነው አሉ እያለ ነው እና ቆይ አንተ ሁል ጊዜ ትኩስ መሆን ይቻላል ማለት እና እስካሁን ስለ መለኮት ሰዎች ቴዎሎጂያንን የሚያከራክር ነገር ተናግሯል። መንፈስ ቅዱስ ሲያነቃቃኝ ይነቃቃለሁ አለ። መንፈስ ቅዱስ ካላነቃቃኝ ራሱ መንፈስ ቅዱስን አነቃቀዋለሁ። ከባድ ነው። እኔ አይደለም ያልኩት እሱ ነው። ሁል ጊዜ ግን መነቃቃት። ክብር ለጌታ። ሮሜ ምዕራፍ 12 ላይ አንድ ጊዜ ሳስተምር በመንፈስ የምትቃጠሉ ሁኑ የሚለው የጄሳይ እንግሊዘኛው keep the boiling point of the spirit ይላል። ምንድን ነው the boiling point? በቃ የመጨረሻ ተንተክተክ ነው። በመንፈስ ምን በል ተንተክተክ። ያለዛ አትችለውም፣ ያለዛ ትወድቃለህ፣ ያለዛ ትወርዳለህ። በመንፈስ የሆነ ክብር ለጌታ። ምንድን ናቸው እነዚህ ሰዎች መባል አለበት? ምንድን ነው ሁልጊዜ ደስታቸው? ምንድን ነው ደስታቸው? በቃ መልእክት ነን። ኢየሱስ ጌታ። ሁለት አንዳንዴ ዝም ብለን እኮ አይገባንም። ተራ መቀላቀል እንቀላቀላለን። ዝም ብለን ተራ መቀላቀል። ሙሴ እኮ የእግዚአብሔርን ክብር እንትን ብሎ ደህና ናቸው እንዴት ናቸው እያለ ይቀላቀል። አረ ሙሴ ፊት ያበራል። እኔ ሁሌ ስለ መልእክት ሳስብ ማረሳው አንድ አስቸጋሪ ቦታ ላይ ኮንፍራንስ አዘጋጀን። አስቸገርኩ አይደል? ወደ ያለ ይሻላል እኮ አስቸጋሪ ቦታ ላይ ኮንፍራንስ አዘጋጀን እና ፖስተር እንልካለን። ፖስተር ለጣፊ ኮሚቴ አለን። ካልብየችን ሳትሰማት አትቀርም ታሪኩን እና ፖስተር ለጣፊ ትልቅ ፕሮግራም ነው ተዘጋጅቶ ፖስተር ገንጣይ ደግሞ ሌላ ኮሚቴ አቋቋሙ። የሌላ ሃይማኖት ማለት ነው። የእኛ ልጆች ሲለጥፉ እነዛ እየተከተሉ ምን ያደርጋሉ? ይገነጥላሉ። አስቸገሩ። አረ ፖስተር እንደገና ላኩ ይባላል። ይታተምና ይላካል። ያኔ ደግሞ ከባድ ነው ፖስተር ማሳተም እና ይገነጥሉታል። ገና እንትን እንዳሉ ወደ ሄደው ይገነጥሉታል። እና አንድ ልጅ መጣና የማይገነጠልበት ቦታ ላሳያቸዋል። ምንድን ነው ተባለ። አንድ አህያ አለች።
ባለቤቷ ኃይለኛ ነው፣ እሷም ኃይለኛ ነች። ማንም አይጠጋትም ከባለቤቷ ውጭ። እሷ ላይ ፖስተሩን ብትለጥፉ ማንም አይነቅም። ሄድንና ባለቤቱን ስናነጋግረው እኔ ሚስቴ አህዬን ማን ይነካታል? አስቀምጡ፣ በቀን 50 ብር ትከፍላላችሁ አለ። ከዛ በላይ ነው ያወጣነዋልና ከታች እስከ ላይ ድረስ ፖስተር አደረገ። ሰው እየተከተሉ ምንድነው ፖስተር ኮንፈረንስ አለ ሊገነጥል ገንታዎች እስቲ ወንድነት ነካል ይላል። ሰው በቢዝነስ እየሰራው ነው እንዳለ አያውም ታውቃለች። መልእክት ታላ እንደዚያም ወይ እግዚአብሔር እናንተ መልእክት አስቀምጦባችሁ ነው አሜሪካ ይለቀቃል። የሚታይ ነገር አለ። ይሄን ስታስቡ እኔ መልእክት አለኝ ስትሉ እኔ በመልእክት ነው የምኖረው፣ ለራሴ አይደለም የምኖረው፣ እግዚአብሔር አንድ ዓላማ በእኔ ላይ አለው ስትሉ አታግቱ። ክብር ለጌታ። እንቀጥል። መልእክት ናችሁ ይላል ምዕራፍ 3። ከዛ በኋላ እንቀጥል። ቁጥር ስንት ላይ ነበር? 3 ላይ ነበር። 4 በክርስቶስ በኩል ወደ እግዚአብሔር እንዲህ ያለ ብቃት አለን፣ እምነት አለን። ብቃታችን ከእግዚአብሔር እንጂ በገዛ እጃችን እንዳይሆን አንዳች እንኳን ልናስብ ራሳችን የበቃን አይደለንም። እርሱ ደግሞ በመንፈስ እንጂ በፊደል ለማይሆን ለአዲስ ኪዳን አገልጋዮች እንሆን ዘንድ አበቃን። ፊደል ይገላል፣ መንፈስ ግን ሕይወት ይሰጣል። አሜን። ብቁ ናችሁ። you are qualified። ሰምታችሁ ያ እናንተ ምንድን ናችሁ? ብቁ ናችሁ። ዋው! አንዳንድ ጊዜ ታውቃላችሁ አይደለም? ካሪኩለም ቪዲዮ ወይም ደግሞ ፐርሰናል ፕሮፋይል አቅርባችሁ ኢትስ አክሴፕትድ ሲሏችሁ የሚሰማችሁ ነገር በቃ ብቁ ነህ ሲባል፣ አንዳንድ ጊዜ ደግሞ የእንትናችሁን ይሄ ምንድን ነው ዲግሪ ምናምን ለፍታችሁ የሰራችሁትን ሌላ ጋር የሰራችሁትን ሌላ ጋር ካናዳ የኔን ትምህርት ሳቀርብ ብዙዎች ኖ ሰርቲፊኬት ያለው ሪጀክት ካናዳዎች አይቀበሉም አሉ። ዲስካሬጅ አደረጉኝ። የላሸቀል ያላሽቃችሁ ይሞክራል። ኤኒዌይስ ደስ እንዳለኝ ልነግራቸው አልችልም። ምክንያቱም የካናዳን አሜሪካን ካናዳ ራሱ የማይቀበሉበት ጊዜ አለ። ይህን ታውቃላችሁ፣ አካዳሚክስ ላይ ያላችሁ ሰዎች ስለሆነ። ግን ዩ አር ኳሊፋይድ ስትባሉ የሚሰማችሁ ስሜት ወይም ደግሞ ብዙዎቻችሁ ፒኤችዲ ሰርታችኋል፣ ዶክተራል ዲግሪያችሁን አግኝታችኋል እና ልክ አቅርባችሁ ዲፌንድ አድርጋችሁ ሲጨርሱ ኮንግራቹሌሽን ዶክተር ሲሏችሁ ቢሰማችሁ ከዛ ያለፈ ለሰማያዊ ዜጋ ሰማይና ምድርን የሚገዛ እግዚአብሔር ብቁ ነህ አለ። እስቲ አንዴ ብቁ ነኝ በሉ እባክህ። ይመጣና ሰይጣን ብቁ አይደለም፣ አንቺማ ብቁ አይደለም፣ አንተ ምንም ብቁ አይደለም ሊላችሁ ይችላል። እኔ ብቁ ነኝ። አሜን። ብቁ ነኝ። ብቃታችን ከማን ነው? እኛ አይደለም። ማን ነው ብቁ ያደረገን? እስቲ አንዴ ብቁ ነኝ በሉ እባክህ። ብዙ ሰው ጊዜ ዲስካሬጅ የሚሆኑት ሰዎች፣ የሚወርዱት ሰዎች፣ የሚላሽቁት ሰዎች፣ በቃ የሚያሽቆለቁሉት ሰዎች ብቃት የለኝም ብለው ያስባል። እኔ ብቁ አይደለሁም ይላል። ብቁ አይደለሁም ይላል። ከእግዚአብሔር ዘንድ ግን ብቃት ተሰጥቷቸዋል። እኔ አውጃለሁ፣ ብቃት ተሰጥቷቸዋል። በኢየሱስ ያላገኛችሁት ምን አለ? አሜን። ቅድም ራሱ እያሰብኩ ነበር፣ ሳቄ ሊመጣ ነበረ እና ሕፃን ተወልዶልናል። በስህተትም ይሆናል ግን የተረጎመችው አንድ ታሪክ ትዝ ብሎኝ ነው። አጋንንት ልታወጣ አንዷ በጌታ በኢየሱስ ስም ውጣ ስትለው ወንድ ይምጣ እንጂ ደግሞ ሴት ለአንቺ ነው መውጣው ስል ነው በእኔ ውስጥ ያለው ኢየሱስ ወንድ ተብሏል። ጮት እሺ፣ በዛ ጋር በቃ ደግሞ በኢየሱስ ወንድ ነኝ ብላችሁ እንትን ይላችሁ ያላገኘነው ነገር የለም። ክብር ለኢየሱስ። ያላገኘነው ነገር የለም። ብቁ አለ። ሰይጣን ይመጣና የሆነ ነገራችንን ምን ሊያደርግ ይፈልጋል? የሆነ እኛ የምናስበውን የበታችንን ብለን የምናስበውን ነገር ክሌም ሊያደርግ ይችላል። አንተ እኮ እንደዚህ፣ አንቺ እንዲህ ስለሆንሽ ብቁ አይደለሽም ሊል ይችላል። ግን በክርስቶስ ኢየሱስ ብቃት ተሰጥቷል። ክርስቶስ ኢየሱስ ወደዚህ ምድር የመጣው ብቃትን ሊሰጠን። ጥቅስ እንዳላበዛባችሁ ከገናው ጋር ማያያዝ ከክሪስመሱ ጋር ማያያዝ ይችላል። ግን ብቃት ሊሰጠን ነው የመጣው። ብቁ ያልነው ትናንትና እንዳየነው ሂድ የተባልነው
እናንተ ሸክማቸው የከበደ ሁሉ ወደ እኔ ምን አደርጋቸዋለሁ? ኑ ወደ እኔ ያለ። ደግሞ እኮ ደናደናውን አይደለም የጠራው፣ ደካሞች የሚለውን እንግሊዝኛው ዩ ሌበረርስ ይለዋል። ይህ ላሸቃችሁ ላባደሮች፣ ወዛደሮች በወዜ በላቤ ጥሬ ግሬ እኖራለሁ የምትሉ ኑና ጸጋ አደር ላርጋችሁ። በጸጋዬ ትኖራላችሁ፣ በኃይሌ ትኖራላችሁ፣ በቅባቴ ትኖራላችሁ፣ በሞገሴ ትኖራላችሁ፣ በእኔ እውቀት ትኖራላችሁ። እስቲ አንዴ ብቁ ነኝ በሉ። ይኸውላችሁ ይህን ስታስቡ በክርስቶስ ያላችሁን ብቃት ስታስቡ ምን አትሉ? እሺ እንቀጥል። ቁጥር 7 ዳሩ ግን የእስራኤል ልጆች ስለዚህ ስለተሻለው ስለ በፊቱ ክብር የሙሴን ፊት ትኩር ብሎ መመልከት እስኪሳናቸው ድረስ ያ በፊደላት በድንጋይ ላይ የተጻፈ የሞት አገልግሎት በክብር ከሆነ የመንፈስ አገልግሎት እንዴት ይልቅ በክብር አይሆንም? የኩነኔ አገልግሎት በክብር ከሆነ ይልቁን የጽድቅ አገልግሎት በክብር አብዝቶ ይበልጣልና። ያ የከበረ እንጂ እጅግ የሚበልጠውን ክብር በዚህ ክብር ምክንያት ክብሩን አጥቷል። ያ ይሻል የነበረው በክብር ከሆነ ጸንቶ የሚኖረውማ እጅግ ይልቅ በክብር ሆኗል። አሜን። እስቲ ከጎናችሁ ያለውን ሰው ስሙን ታውቁታላችሁ? ስሟን ታውቁታላችሁ? አቤት ተዋወቁ። የምትተዋወቁም ካለ ተዋወቁ። ተዋወቃችሁ? እሺ። ከስሙ በስተጀርባ ክቡር፣ ወንድ ከሆነ ክቡር፣ ሴት ከሆነች ክብርት ብላችሁ ጥሯት። ጥሩ። እስካሁን እኮ አንድም ሰው ጠርቶ ላያውቅ ይችላል። ክቡር ካለ መጽሐፍ ቅዱሳዊ ነው። እኔ አንዳንድ ሸንጎ ውስጥ የተከበሩ ዩር ኤክሰለንስ ምናምን ሲሉ ይገርመኛል። ትናንትና ተከብሮ ይወድቃሉ። ይሄ ግን ይሻር ያለው የማይሻር ክብር እና ክቡር ናችሁ አይደል? ክቡር ናችሁ። ማመጻደቂያ እኮ አይደለም። አማት ይሁን የማትላሽቀው የማትዝለው የማትወደው ክቡር እንደሆንክ ስታስብ አንዳንዱ እንደዚህ አሜሪካ መጥቼ ተዋረድኩኝ። የተዋረደ ስራ ሰራለሁ። ስራ አይደንቲፋይ አደረገ። ስራ ዲፋይን አደረገ። በሰማይ የተሰጠ ቦታ ነው። እሱ ዲፋይን ያደርጋል። ክብር እሱ ነው። በዚህ ምድርማ ምን ክብር አለ? ኢየሱስ ጌታ ክቡር ነን ይላል። ያንን ክብር ስታስበው ምን አትልም? አታክት ክቡር ነን። ሰሞኑን ክቡር ነኝ እያላችሁ አስበቃ። እንደውም ቤት ስትጠራሩ ልጆቻችሁ ሚስቱ ክቡር ከሌ ተባባሉ፣ ሚስቶቻችሁንም ክብርት ከሌ ተባባሉ። ምን አለ? አይቻልም ወይ? በእውነት ይቻላል። እንደዚህ ይቻላል። አሁን ሰሞኑን አንዷ ባለቤቷ ለክብርት ከሌ ብሎ ጽፎላት ፎቶን ስታላከችልኝ ጌታ ይባርክ ይኸውና ክብርት እያለ ነው። በእንግሊዝኛ የሰበኩበት ነው። ክብርት ተባባሉ ተብሎ ጽፎላት ፎቶን ስታላከችልኝ ለእኔም ደግሞ ክቡር ብለው ፖስተር በቃ እንትኔ ሜል ቦክሴ ተጣሟል። ክቡር አሜን። ምን እሱ እኮ የማይረባ ይላል ማለት በቃ በስምም የማይጠራ እኮ አለ አይደለም። ከታሩ የኛ ቤት ሰው የሚሉ አሉ። አባባቴ እሱን ሳልገባ ትዳር ሳስተምራችሁ ሌላ ጊዜ እናገራለን። ግን ተከባበሩ፣ እርስ በርሳችሁ ምን በሉ ይላል ሮሜ 11 እርስ በርሳችሁ ተከባበሩ ይላል። እግዚአብሔር ማክበር አንድ ነገር ነው። እርስ በርሳችሁ ምን በሉ ተከባበሩ። ክቡር ናችኋ። ዝም ብላችሁ እንዳመጣ ኔጋቲቭ ነገር ሰውየው ላይ አትጫኑ፣ ሴትዮዋ ላይ አትጫኑ። ክቡር ነው። አክብሯቸው ይላል። አብረዋችሁ እንደሚወርሱ አክብሩ። የሆነ ይታየኛል የሚለውን ብቻ አታክብር። ረጅም ልሳን ተናግሮ ወይም እንደኔ ረጅም ሰዓት ሰብኮ ስለ ጸለይልህ ብቻ አታክብረው። እዛም ቁጭ ብሎ ጌታን የሚያከብረው ምናልባትም በሰው ዓይን ያልገባው እሱ የከበረ ነው። አሜን። ክቡር ነን። ክቡር ነን። እንደው እናቴ ጌታን ከመቀበሏ በፊት የድሮ መዝሙር ነበረ እንዘምራለን። ቤት ተፈቅዶልን ሰፊ ሳሎን ስላለ እሺ በቃ የትም ከምትንከራተትና ፖሊስ ከሚይዝ የኔ ቤት አምልክ ብላ እኛ ቤት ማንም አይደፍርም።
ሽጉጥ ስላላት ክላሽ አለ በዚህ በኩል ማለት እዚሁ ግቡ ይበል ሌላ ጋር የተንቀጨቀጫችሁ ከምትታሰሩ እዚሁ ግቡ ብለን እዛ እናመልካለን። እና እሷ መኝታ ቤት ሆና ትሰማለች። ታላቅ ሕዝብ ነን ሃሌሉያ በከበረው ደሙ የተዋጀን እያልን እንዘምራለን። ታላቅ አላበዛችሁትም ማለት ጀምሮ ቤት እየለመናችሁ እኔ ቤት ጥበቃ እየጠበቃችሁ ታላቅ ሕዝብ ነን ትላላችሁ። በጣም ኮንፍርሙ ነው። አንዳንዴ ሰዎች የሚለኩን ራሳችን የምንለካውና ቃሉ የሚለን አንድ አይደለም። ክብር ለጌታ የቃሉ ይበልጣል። አዎ በኋላ ታላቅ መሆኑን አምና ተቀብላ ነው ወደ ጌታ ሄደ። ክብር ለኢየሱስ። ክቡር ነን። አሜን። ይህን ስናስብ ምን አንልም አንታክትም። ይህን ስናስብ ክቡር ነኝ፣ ጌታ አክብሮኛል፣ አልጣለኝም። ክብር ለጌታ። ለዚህ ነው እንዲህ ይላል። ክብርን ስታስብ ቁጥር 12 እንዲህ ያለ ተስፋ ካለን እጅግ ገልጠን እንናገራለን። በዚያ ይሻር የነበረውን መጨረሻ ትኩር ብሎ የእስራኤል ልጆች እንዳይመለከቱ በፊቱ መጋረጃ እንዳደረገ እንደ ሙሴ አይደለም። ነገር ግን ሀሳባቸው ደነዘዘ። ሙሴ ብሉይ ኪዳን ሲነበብ ያ መጋረጃ ሳይወሰድ እስከ ዛሬ ድረስ ይኖራልና በክርስቶስ ብቻ የተሻረ ነውና። ነገር ግን እስከ ዛሬ ድረስ የሙሴ መጽሐፍ በተነበበ ጊዜ ሁሉ ያ መጋረጃ በልባቸው ይኖራል። ወደ ጌታ ዘወር ባለ ጊዜ ግን ሁሉ መጋረጃ ይወሰዳል። ጌታ ግን መንፈስ ነው። የጌታ መንፈስ ባለበት በዚያ አርነት አለ። እኛ ሁላችን አንዳንዶቻችን አይደል፣ እኛ ሁላችን። እስቲ አንዴ እኛ ሁላችን ነው። ኢንክሉሲቭ ነው። በጣም የሚገርመኝ እኛ ሁላችን፣ እኛ ሁላችን በደንብ እስቲ አብረን እናንብበው። እኛ ሁላችን በሉ በመጋረጃ በማይከደን ፊት የጌታን ክብር እንደ መስታወት እያብለጨለጭን መንፈስ ከሚሆን ጌታ እንደሚደረግ ያን መልክ እንመስል ዘንድ ከክብር ወደ ክብር እንለወጣለን። አሜን። ማን እኛ ሁላችን። አሜን። እኛ ሁላችን የተጠራ ነው ከክብር ወደ ክብር። አንዳንዴ ይመጣል በቃ እኮ ልትዋረጅ ነው አንቺ እኮ። አንዳንዴ ቃል ይኖርህና ሌላ ነገር ሲመጣ ለዚህ ነው እኮ እግዚአብሔር ምን አለ? አትዋረጅምና አትደንግጭ፣ አታፍሪምና አትፍሪ። አሜን። ቢካዝ እኔ የመጣሁት ከፍ ላደርግሽ ነው፣ ለክብር ነው የመጣሁት። አትዋረዱ። ኢየሱስ ጌታ ነው። በእውነት እግዚአብሔርን ብሎ የወደቀ ሰው ማንም የለም። ማንም የለም። ጌታን አምልኮ ከጌታ ጋር ሆኖ ኢየሱስ ኢየሱስ ብሎ የወደቀ ሰው አይቻልም። አላቅ አለብያ አይተታቃል። ምንም እየተነጋገርን ነበረ። የነገርከኝ አለ ገና ገና ማንም ሳይኖር ከጎኔ አለ ገና ገና በኋላ ዘምሮ ልሄድ ሆንኩና ልመለስ ፓስተር ልመለስ። ሁሉም በጸጋ አገኝ ተዘጋጁ ለማለት አሜን። በቃ እዛ ምድረ በዳ ላይ ሆነን የነገረን እግዚአብሔር ያደርጋል። ማን ይበቃል? እዚህ ላይ ማን ይበቃል? ማን እኔ አንዳንዴ ሳስበው አሁን ሰሞኑን አንድ ቴሲስ እየጻፍኩ እስቲ ራስህን እናስተዋውቅ ምናምን ብሎ የሆነ ነገር እየጻፍኩ the day I was called የምሩ ብዬ ጻፍኩ። በእንግሊዘኛ ነው የምሩ ተብዬ የተጠራሁበት ቀን። በጣም ይገርማችኋል። እኔ የተወለድኩት አባቴ ሞተ ቀን የምሩ የተባልኩት ለዛ ነው። በሜሞሪያል ኦፍ the saddest day in the family የምሩ የመራራ ቀን ማስታወሻ መራራ። ከዛ አንድ አክስቴ ወሰደችኝና ይሄ ገፊ ብላ ትልቅ ቤተሰብ ነው እንትን ይባላል። በዛ አካባቢ ገዢዎች ናቸው፣ ባላባቶች ናቸው ምናምን። ስለዚህ ፈረስ አለ። ፈረስ እዛ ጨፍረው ምናምን ብለው ያኔ እንደዛ ነው ከተማ ውስጥ ለፍፈው ፊት አውራሪ ሞተዋል ተብሎ ከዛ በኋላ ፈረሰኞቹ ገብስ እየተሰጣቸው ግላስ የሚባል አለ የሚቀመጡበት፣ እሱን አውርደው ያስቀመጡበት ቦታ ይሄ ገፊ ያለችኝና እዛ ውስጥ ደበቀች። for 2 hours እዛ ነበርኩ። የተወለድኩ ቀን በፈሪ ላይ ወስቦ እዛ ነበርኩ። ለካ የሆነች ሰርቨንት ባላ ይባላሉ ድሮ ትከታተላለች። እንዳታነሳኝ ትገላታለች። አክስቴ ገፊነኛ
ለ2 ሰዓት ሙሉ እዛ ሆኜ በላስት ሚኒት ተፈልጌ ስገኝ ጋስፕ እያደረኩ ነው የተገኘው። ያ ሰው ነው ዛሬ የሚሰብካችሁ። ከሰው በስተጀርባ ብዙ ነገር ተሰጥቶት እንደዚህ ቆሙ። ኧረ እግዚአብሔርን ብሎ ሰው አይወድቅ። አስቡት እስቲ ወደኋላ አስቡት። እግዚአብሔር ለክብር ጠርቷቸው ከብራችኋል፣ ደግሞም ትከብራላችሁ። ይሄን ስታስቡ አታክቱ። ፈርስት ፖይንት እሱ ነው። እስቲ ስላይዱን አሳየኝ። የሚቀጥለውን ስላይድ እሱ ነው። ይሄ ያስቀመጥኩት እሱ ነው። ኦልድ ቴስታመንት ሌተር ነው። ኒው ቴስታመንት ስፒሪት ነው። ኦልድ ቴስታመንት ዊች ይገላል፣ አዲስ ኪዳን ግን ህይወት ይሰጣል። ኦልድ ቴስታመንት ግሎሪየስ ነው። አዎ ግሎሪየስ ነው፣ የክብር ነው። ኒው ቴስታመንት ሞር ግሎሪየስ ነው። እሱን ነው እያየን ያለ ነው። ኦልድ ቴስታመንት እንትን ነው፣ ኮንዳምን ያደርጋል፣ ፍርድ ነው የሚያመጣው። አዲስ ኪዳን ግን ራይቸስ ነው። ክብር ለጌታ ነው። ኦልድ ቴስታመንት ፋሲካ ወይ የሚያልፍ ነው። የአዲስ ኪዳን ክብር ግን አገልግሎት ግን የሚቆይ ነው፣ ዘላቂ ነው። የኦልድ ቴስታመንት ክዳን አለው ወይም መጋረጃ አለው። የአዲስ ኪዳን ግን መጋረጃ የለውም። ኦልድ ቴስታመንት ወይም ብሉይ ኪዳን ልብን ያደነድናል። አዲስ ኪዳን ግን ነፃነትን ይሰጣል። ኦልድ ቴስታመንት ትራንስፎርምድ ዋን ነው። አንድ ሰው ነው የተለወጠው። በአዲስ ኪዳን ግን ሁሉም ነው የተለወጠው። ጊዜ እንዳልወስድ እየፈራው ነው። አንዳንድ ጥቅሶች ትራንስፎርም ዋን ሲል እስቲ ቆይ ዘጸአት 20 ላይ እንመለሳለን። እዚህ ጋር ይሄንን ዳይጀስት እያደረጋችሁት እሱን ዘጸአት 20 ላይ አንድ ቃል አለ። እሱን ተናግሬ ወደሚቀጥለው ፖይንት ይሄዳሉ። እስካሁን አንደኛው ላይ ነው ያለሁት፣ ወደ ሁለተኛው ይሄዳሉ። ዘጸአት 20 ላይ እንደዚህ ይላል። ዘጸአት 20 ቁጥር 18 ምን ይላል? ሕዝቡ ሁሉ ነጎድጓድና መብረቅን የቀንደ መለከትንም ድምፅ በተራራው ላይ ሲጤስ አዩ። ሕዝቡን ባዩ ጊዜ ተርበድብደው ርቀው ቆሙ። ከምን ርቀው ቆሙ? ከእግዚአብሔር ርቀው ቆሙ። ሙሴን አንተ ተናገረን እኛ እንሰማለን፣ እንዳንሞት ግን እግዚአብሔር አይናገረን አሉ። ከዛስ 20 ላይ ሙሴም ለሕዝቡ እግዚአብሔር ሊፈትናችሁ ኃጢአት እንዳትሰሩ እርሱን መፍራት በልባችሁ ይሆን ዘንድ መጥቷል እና አትፍሩ አለ። ከዛስ ሕዝቡም ርቀው ቆሙ። ሙሴም እግዚአብሔር ወዳለበት ወደ ጨለማው ቀረበ። አሜን አሜን አሜን። ታሪኩን ስትመለከቱ እንደዚህ ነው። እግዚአብሔር ልወርድ ነውና ምን አለ? ወሰን አደረገ። ተራራው ላይ ወርዳለሁ፣ ክብሬ ይወርዳል እና ሰዎች እንዳይመጡ ምን አድርጋለሁ? ሊሚቴሽን አስቀምጣለሁ። ከዛ በኋላ ህዝቡ እንደዚህ አለ፣ ግድ የለም ሙሴ አንተ ብቻ ግባ እንጂ እኛ ከምን ውጭ ሆነን ከወሰን ባሻገር ሆነን አሜን ሃሌሉያ እንላለን። አንተ ድምፅ እየሰማ ተናገረናል። ፒክቸሩ እየመጣላችሁ ነው። አንተ እየሰማ ምን በለ ተናገረ። እግዚአብሔር በክብር ወረደና ወሰንን አንተና አሮን እለፈዋል። 19 ላይ ሄዳችሁ ተመለከቱ። አንተና አሮን ወሰንን ምን በሉ ተሻገሩ አላቸው። ስለዚህ ሙሴና አሮን ምን አረጉ? ተሻገሩና ትንሽ ከሄዱ በኋላ አሮን እዛ ጋር ይቆይ አንተ ብቻ ነህ አለው። ከዛ በኋላ ህዝቡ ቆመው እያዩ ይላል። ሙሴም እግዚአብሔር ወዳለበት ወደ ምን ወደ ጨለማ ገባ። አልገባኝም። እግዚአብሔር ጋር ጨለማ አለ? እግዚአብሔር ብርሃን ነው፣ ጨለማ በእርሱ ዘንድ የለም ይላል። ታዲያ ሙሴ ወደ ምንድን ነው የገባው? ወደ ጨለማ። እስቲ ፖሊስ ፑልኦቨር ያደረገው ሰው አለ እስከ ዛሬ እዚህ ማታ ላይ ፑልኦቨር ሲያደርግ ምንድን ነው የሚያደርገው? መጀመሪያ ያመጣና ለምንድን ነው የሚያበራበት? ለመለየት ብቻ አይደለም፣ ያጨናብርህ ነው። ፊቱን እንዳታየው በደንብ ዲስትራክት ሊያደርግህ ታያለህ። እንደዚህ ያለው ይጨልም ምን ማለት ነው? ኤክሰሲቭ የሆነ ብርሃን ሲለቀቅብህ ጨለማ ነው ማለት ነው። እግዚአብሔር ምንድን ነው? ብርሃን ነው። ብርሃን ብቻ ሳይሆን ያዕቆብ ምን ያህል የብርሃናት አባት ነው ይላል። እሺ ፊዚክስ የተማራችሁ ሰዎች የተማራችሁ ስለሆናችሁ አንዳንድ ምሳሌ ብናገር ጥሩ ነው። የዩኒቨርሲቲ አካባቢ ስለሆነ የብርሃናት አይነቶች አሉ አይደለም? ዘርፍ አላቸው። በአብዛኛው
ጨረሮች በሰባት በጣም ወሳኝ የሆኑ ጨረሮች በሰባት ይሆናሉ። ከሰባቱ በዚህ በተፈጥሯዊ አይናችን የምናየው ስንት ጨረር ነው? 3 ነው። ምናልባት 4 የሚሉ አሉ። 3ቱን ግን በደንብ እናያለን። 3ቱን ግን አናያም። 3ቱን ባየን ጊዜ ጨለማ ይሆንብናል። ስለዚህ እግዚአብሔር ከነሙሉ ብርሃኑ መጣ። ከነሙሉ ብርሃኑ ሲመጣ እዚህ ጋር ያሉ ሰዎች ምንድነው? ለነሱ ጨለማ ነው። ሙሴስ ተፈቅዶለታልና ገባ። እንደውም አንዳንዶች እኮ ቆዳው ያበራው እነዛ ለማናያቸው ጨረሮች ከቆዳ ጋር ሲገናኙ ሪፍሌክት ያደርጋሉ ይባላል። በጣም አላመናፍሰውም ከሩን ይወጣ ምናምን ብዬ ጨረር ነው። እናንተ ሄዳችሁ ፈርዘር ማጥናት ትችላላችሁ። ግን አንዱ ነው ያንን ክብር ያየው ይላል ሙሴ። እኛ ግን ሃሌሉያ በመጋረጃ በማይከደን የጌታን ፊት እያብለጨለጭን እንኖራለን። አንተ አይገባህም፣ ሌላው ይገባዋል። አንተ ላትረዳው ትችላለህ፣ ሌላው ይረዳል። አንተ ላታየው ትችላለህ፣ ሌላው ያየዋል። አሜን። ክብር ለጌታ። ብዙ ነገር ጊዜ ወገኖች፣ ብዙ ጊዜ መንፈሳዊ ነገር ኖት ነሰሰ እኛ መረዳት እኔ አሁን ሁሉን ነገር እግዚአብሔር በእኔ የሰራውን ነገር የሚሰራውን ነገር ሁሉን ነገር አላውቅም። በሌላው እስቲ ሽቶ የምትቀቡ ሰዎች ሽቶ ትቀባላችሁ አለ። እኔም አንዳንዴ ወገኖች ይሰጡ ስፔሻሊ እንትን ስትሄዱ እንትን ነው አይደል የሚሰጡ ዱባይና አውሮፓ በጣም ሽቶ እና ሁሉ ሽቶ እና እንቀባለሁ። ስቀባ ግን ለእኔ አይደለም። እስቲ ሸነት ልበል ለማንም እኮ እኔ ገርመኛል። አንዳንድ ሰው ብር አውጥቶ የሚገዛ እኔ ገዝቼ አይደለም ስጦታ ሲሰጠኝ ነው የምቀባው። እንደው ትዝ ሲለኝ መኪና ውስጥ ይዛለሁ። ግን ለማን ነው የምቀባው? እስቲ ለእኔ አይደለም። እኔ ከጥቂት ጊዜ በኋላ በቃ አላሸተውም። አንዳንድ እንደውም ረስቸው ሰዎች ዛሬ ሽቶ ፓስተር ቆንጆ ነው። ለማን ነው የምትቀቡት? ለሌላ። እንደዛ ከሆነ እናንተ የክርስቶስ ምንድን ናችሁ ይላል? መዓዛ ናችሁ አይገርም? እናንተ ምንድን ናችሁ? መዓዛ ናችሁ። መዓዛ ናችሁ። አንዳንድ መንፈሳዊ ነገር አናውቀው እኛ። እኔ የክርስቶስ መዓዛ ነኝ። ለሚጠፉት የሚጠፉት ነው ያልኩት። በይቅርታ ለሚጠፉት የምን ሽታ? ለሚድኑትስ? ከጎናቸው ያለውን ሰው ሽታ አልባ አትሁን በርቶ ያብየት ሽታ አልባነት ህይወት ያወጣል ሰው። አሜን። ክብር ለጌታ። ያንን ክብር ይዘን ነው የምንኖረው። ኢየሱስ ጌታ። ወደ ሁለተኛው ነጥብ ልሄድ። ወደ ሁለተኛው ነጥብ ሲሄድ ሁለተኛ ነጥብ ምንድን ነው ያልኩት? ሁለተኛው ነጥብ እግዚአብሔር ምን አስቀምጧል? ፓወር አስቀምጧል። ክርስቶስ ኢየሱስ realizing the power of Christ when we are working, when we are weak, when we are serving him, ስናገለግለው እሱ የሰጠንን ኃይል እንወቅ። ብዙ ከዚህ ጊዜ በኋላ ብዙ ጊዜ አልወስድባችሁም፣ እየጨረስኩኝ ነው። አይዟችሁ። እግዚአብሔር ኃይል አስቀምጧል። አንደኛ እንትኑን ስለሰራው ቀድሞ ሮኬቱንም አስቡ። ኃይል አለ። ይኸውላችሁ the first thing እንደዚህ ነው የሚለው አራት ላይ እንሂድ። ሁለተኛ ቆሮንቶስ ምዕራፍ 4 3ን ጨረስን አይደል? አንብበን 4 ላይ ምን ይላል? እየጨረስኩ ነው። 4 ላይ ምን ይላል? ቁጥር 7 ነገር ግን ይላል የኃይሉ ታላቅነት ከእግዚአብሔር እንጂ ከኛ እንዳይሆን ይህ መዝገብ በሸክላ ዕቃ ውስጥ አለ። አሜን አሜን። የኃይሉ ታላቅነት ከማን? ከእግዚአብሔር እንጂ ከኛ እንዳይሆን ይህ መዝገብ በሸክላ ዕቃ ውስጥ አለ። በሁሉ እንገፋለን እንጂ አንጨነቅም፣ እናመነታለን እንጂ ተስፋ አንቆርጥም፣ እንሰደዳለን እንጂ አንጣልም፣ እንወድቃለን እንጂ አንጠፋም። አሜን። ይኸውላችሁ በሸክላ ዕቃ ውስጥ ይህ መዝገብ አለ። የኃይሉ ታላቅነት ከማን? ከገባችሁም ትንሽ እንዲገባችሁ ላርግዚ። ይኸው እግዚአብሔር ስለሚወደኝ ይጠብቀኛል። ስለሚወደኝ ይጠብቀኛል። ሁለተኛ ዕቃ እኔ ጋር ስላለው ይጠብቀኛል። የከበረ ዕቃ በምን ውስጥ? እኔ ሸክላ ነኝ። አሁን እኮ ዝም ብዬ አይደለም የምለው የእሱ ኃይል እንጂ እኔማ ልፍስፍስ መሆኔን አውቃለሁ። ግን የኃይሉ ታላቅነት ከማን ነው? ከእግዚአብሔር ስለሆነ የከበረ መዝገብ በምን ውስጥ?
በእኔ ደካማ ውስጥ እንዲሁ አይደለም። አሁን አንዝልም እንበረታለን ብዬ አይደለም ሄደው። ደካሞች ነን፣ ግን የኃይሉ ታላቅነት በእኛ ውስጥ አለ። እግዚአብሔር ይህንን ስለሰጠን፣ እግዚአብሔር ይህንን ስላስቀመጠ፣ እግዚአብሔር ይህንን በእኛ ውስጥ ስላደረገ ይጠብቀናል። ይከታል ብለኝ እኔ ከካሌብ ጋር ሳውዝ አፍሪካ ረጅም ጊዜ ያገለግለናል። ያውቃቸዋል ወንድሞቼ፣ በጣም ነው የሚያውቃቸው። እየተቀዳም ስለሆነ ይቅርታ እንግዲህ ማስተማር ስላለብኝ ይህን እናገራለሁ። ምክንያቱም የሆነ ነገር መናገር አለብን አይደል? የሆነ ነገር መናገር እኮ ነው። አንዳንዴ ጥቅስ ብቻ ሳይሆን ላይፋችንም ያስተምራል። አንዴ የማከብራቸው ሰው አሉ። ሊሰብኩ እየሄዱ እያለ ፓስተር አንዴ ላናግሮት ብሎ ችግሩን ተናገረ። ሰውየው ችግሩን ተናገረና በኋላ ስሙን ሳይጠሩ አንድ ወንድም አለ በመካከላችን እያሉ የእሱን ችግር አስተማሩበት። አንድ ወንድም አለ፣ ይገርማችኋል። እኛ እንደዚህ አይነት ሰው ቸርቻችን ውስጥ ያለ አይመስለኝም እያሉ እያስተማሩ ሰውየው በቃ ካሁን እያሉ ሽምቅቅ ደግሞ የነገራቸው መጥፎ ነገር በኋላ ጨረሱ። ሄደና ፓስተር ስሜን መጥራት ብቻ እኮ ነው የቀረሁት፣ የኔን ነገር እኮ ነው እንዳለ ያስተማሩ ሲላቸው አንተ እዚህ ቁጭ ብለህ ቆሮንቶስ ምን አስገደኝ? ከቆሮንቶስ ነበር የተዘጋጀው። ቆሮንቶስ ሂስቶሪካል ባክግራውንድ ምናምን ከምሰራ አንድ ወንድም አለ እዚህ ያሉ። ስለዚህ እንደዛ አይደል ነው። አሁን ሳውዝ አፍሪካ ስል የሆነ ነገር ልነግራችሁ ነው። ኦኬ ሳውዝ አፍሪካ አገልግለን ስመጣ ብቻ የሄድኩ ጊዜ ነው። ካለቃ አይደለም የሄድኩ ጊዜ በቃ ዶክተር ኖ እኛንን ሻንጣ እንዳትሸከም እና እኛንን የምናሳልፈው ሴኩሪቲውን ሁሉ አሳልፉኝ። ኖ እስከ ፕሌን አስገቡኝ። አይፈቀድም። ብዙ ጊዜ ግድ የለም እንደው በጣም ምንድን ነው የሚባለው አንቆሸባበሩኝ። ከዛ በቃ መልካም ጉዞ። ከዛ ስልክ ያለ ይደውላሉ። ጥሩ ነው? አዎ። እንዴት ነው? ደህና። ፕሌኑ ሊነሳ ነው? አዎ ሊነሳ ነው። በቃ ከዚህ በኋላ አትፉ ተብሏል። ቻው። እሺ። የሚገርማችሁ ብልክ በርሬ ላንድ ሳደርግ ቤቴ ኢትዮጵያ የእነሱ ስልክ ነው የጮኸው። ሰላም ነው? ደህና ገባ? ደህና ነው እግዚአብሔር ይመስገን። እግዚአብሔር ይመስገን እየጸለይን ነበር እንኳን ላገር አበቃ። እሺ። ከዛ ትንሽ ቆይቶ ደህና ነህ? አዎ። ቼኪንግ ፖይንቱን አለፍክ? አዎ አልፌያለሁ ጌታ ይመስገን። እሺ። ከዛ ትንሽ ቆይቶ ፓርኪንግ ሎት ደረስክ? አዎ። ደህና ነህ? ማን አነሳ? ባለቤቴ አነሳ። ፒክ አደረገችኝ። ከዛ ትንሽ ቆይቶ መንገዱ ሰላም? አዎ ደህና ነው እግዚአብሔር። ከባለቤቴ ጋር እንኳን እንዳወራ ጊዜ አልሰጡኝም። ከዛ ቤት ገባ? አዎ ቤት ገብቻለሁ ደህና ነው። ጠዋት በጠዋት ደወሉና ደህና አደርክ? አዎ ደህና አደርጋለሁ እግዚአብሔር። ይቅርታ አድርግልንና አንተ ሳታውቅ ቦርሳ ውስጥ ለቤተሰብ ቤት የሚገዙበት $1 አስቀምጠናል። አሁን ይደውሉልሃል፣ ትሰጣቸዋል። ይሄ ያለ ቆሮንቶስ ምን አስገኘ? በጣም ከባድ ነው። በጣም ከባድ ነው አገልግሎት። ካለብዬም ጋር መቼም አይናገርም። እሱ ዝም ብሎ ነው የሚዘምረው እንጂ ብዙ አለፍነው ነገር አለ። አገልግሎት ቀላል አይደለም። ማጡ ጥርሴን ነክሼ ሸማ አይበላኝም ብለው ነው የላኩት። ስለ ጌታዬ ስለ ኢየሱስ በቃ ሰጠው። እውነት ነው የምላችሁ ከሰጠው በኋላ እስከ ዛሬ ድረስ ስንትና ስንት ዓመት አንድ ቀን ደውለዋል። ከዛ ይሄ ጥቅስ ነው ትዝ ያለኝ። ዕቃ ያለው ይከታተላል። የከበረ መዝገብ አንተ ውስጥ አስቀምጧል። እነሱ የከበረ መዝገብ ስላለ ፎሎ አለ እኔ ግን እግዚአብሔር በእኔ ውስጥ ያስቀመጠው የከበረ ስለሆነ ይከታተለኛል። እንዲገባችሁ የከበረ እንዲህ ነው የሚገባል። በቃ የከበረ መዝገብ በእኔ ውስጥ አስቀምጦ የከበረ መዝገብ ሌላ በምን ውስጥ በሸክላ ዕቃ ውስጥ። ስለዚህ እንገፋለን ይላል፣ አንወድቅም። ሃሌሉያ! ይመጣሉ አንወድቅም። እንደውም በገፉን ቁጥር ሸክላው እየከበረ
እየከበረ ይሄዳል። ምሳሌ አበዛህ አትበሉኝና ይቅርታ ልጆቼ አንዳንድ ጊዜ አንተ በአንድ ስብከት ስንት ምሳሌ ነው የምትናገረው ብለው ሪሰርች ይሰሩብኝ። እንዳማ በጣም ኃይለኛል እና ኦንላይን ከሆንኩኝ በጣም እከታተል እንትን እላለሁ። ግን እግዚአብሔር በምሳሌ ይነግራቸዋል ስለነበረ ይገባቸዋል አይደለም። አሁን የከበረ መዝገብ አልገባችሁ? አሁን ደግሞ ሸክላው እንዴት የከበረ እየሆነ እንደሚወጣ በጣም ታይላንድ ሄጄ ያየሁት ነገር ነው። ታይላንድ ላይ አየሁኝ። ታይላንድ ላይ አንድ በጣም ወሳኝ፣ ታይላንድ ከሄዳችሁ ታት የሚባል በጉግል ማየት ትችላላችሁ። አንድ ስታቹ አለ፣ አንድ ሐውልት አለ። ያ ሐውልት ለ150 ዓመት ከተማ ውስጥ ተቀምጧል። ሸክላ ነው። ከዛ በኋላ ትልቅ ኮንስትራክሽን ጀመሩና ቢውልዲንግ ሲጀምሩ ይሄ ነገር ይነሳሉ። የቡዳ ሃይማኖት ስታቹ ነው እና ይሄ ነገር ይነሳ ተባለና የኮንስትራክሽን መኪና መጥቶ ሲያራግፎ ሸክላው ሲወድቅ 500 ቶን ወርቅ ውስጡ አለ። እውነተኛ ታሪክ ነው የምነግርህ። ሄጄ ያየሁት ነው፣ ፎቶ ስላነሳው። ለ150 ዓመት ሸክላ ተብሎ የተቀመጠ ነው። እንደው ጊዜ ካላችሁ ይኖራችኋል። ጉግል ላይ ሄዳችሁ ታቴ ብላችሁ ወይም የታይላንድ ሂስቶሪካል ስታቹ ብላችሁ ሂዱ፣ ይገርማችኋል። ምንም ያክል ወርቅ በሸክላ አድርገው አስቀምጠዋል። ከዛ በኋላ ያ የኮንስትራክሽን መሳሪያ ሲመጣ ሸክላው ሲወድቅ ወርቅ ወጣ። እኔ መቼም ሃሌሉያ ነው ያልኩት። እዛ ሄጄ ፎቶ እየተነሳው እግዚአብሔር ሆይ የሚመጣው ያኔ ደግሞ መነቃነቅ ነበር፣ ቸርች ውስጥ ምናምን መነቃነቃል። ሃሌሉያ! ይሄ መነቃነቅ ወርቁን ያወጣዋል፣ አሜን፣ መዝገቡን ያወጣዋል። ሸክላው ይወድቃል፣ ክብሩ ይገለጣል። ኢየሱስ ነው። ስለዚህ አንዳንድ ነገር መነቃነቅ ሲመጣ አትፍሩ፣ ክብሩ ይገለጣል። አሜን። አንታክትም በሉ እስቲ አሜን። አንታክትም በሉ እየደከማችሁ አንታክትም በሉ አሜን። ይሄ የአሜሪካ ኑሮ እያታከተው እየወረደ ያለ ሰው የምስራች ነው የምነግራቸው። ኢየሱስ ክርስቶስ እሱም ጌታ የሆነው አለ። አትታክቱ፣ አትውረዱ። በመጨረሻ አንዱን ነገር እናገራል። የመጨረሻው ነገር ምንድን ነው? የከበረ ምን አለን? ሀገር አለን፣ ተስፋ አለን። እናንተ ሂዱ። በጣም ደፋር ነኝ። ምዕራፍ 3 ምዕራፍ 4 እና ምዕራፍ 5 ላስተምራችሁ ነው ዛሬ መጣሁት። ምዕራፍ 5 እንደዚህ ላድርግ። ከምዕራፍ 4 ጀምሮ ላንብቦ። ከምዕራፍ 4 ጀምሮ መጨረሻው ምዕራፍ ላይ እንዲህ ይላል። የመጨረሻው ሶስተኛ ነጥቤ። ስለዚህ እኛ አሁን ቁጥር 16 ላይ 4:16 ስለዚህ አንታክትም፣ ነገር ግን የውጭ ሰውነታችን ቢጠፋ እንኳን የውስጡ ሰውነታችን ዕለት ዕለት ይታደሳል። አሜን። የማይታየውን እንጂ የሚታየውን ባንመለከት ቀላል የሆነ የጊዜ መከራችን የክብር የዘላለም ብዛት ከሁሉ መጠን ይልቅ ያደርጋልና የሚታየው የጊዜ ነውና የማይታየው ግን የዘላለም ነው። ሃሌሉያ። እና ምዕራፍ 5 እንዲህ ይላል፣ ድንኳን የሚሆን ምድራዊ መኖሪያችን ቢፈርስ በሰማይ ያለ በእጅ ያልተሰራ የዘላለም ቤት የሚሆን ከእግዚአብሔር የተሰራ ሕንፃ እንዳለን እናውቃለን። አሜን። ምዕራፍ 5 ሄዳችኋል። ማንታክተው አሜሪካ የመጨረሻ ዴስቲኒያችን ስላይደለ ሀገር አለ፣ እንሄዳለን። በእውነት ነው የምላችሁ፣ ሀገር አለን፣ እንሄዳለን። እስቲ እኔ ሀገሬ በሰማይ ነው። እስቲ ሀገሬ በሰማይ ነው። አሜን። ይህንን ስታስቡ አታክቱ። ሁለተኛ ይህንን ስታስቡ ሌላ አጀንዳ አይኖራችሁ። ኢየሱስ ክርስቶስ ጌታ ነው። እሱ ይሆናል አጀንዳችሁ። እሱን ሌላውን ነገር ሁሉ ብታከማችሁ ሰማይ አያደርሳችሁ። ወደ ሀገር ቤት ለመመለስ ሊረዳችሁ ይችላል። እንደገና ደግሞ አልሰማችሁኝም? ሁሉን ነገር ብታከማችሁ ሰማይ አያደርሳችሁ። ያከማችኋችሁት ነገር ወደ ሀገር ቤት ሊመልሳችሁ ይችላል። አንዳንዶቻችሁ ደግሞ ወደ ሀገር ቤት ላትመለሱ ትችላላችሁ። በዚሁ ሃሌሉያ፣ ጌታ ይባርክ በሉ። ምክንያቱም አንዳንዱ ፕላኒንግ ጉዳይ ምን እንደሆነ ታውቃላችሁ? በቃ እዚህ ሰራ አድርጎ ገንዘብ ሰብስቦ ሀገር ቤት የሆነ ህንፃ አድርጎ ሸምገል ብሎ የልጅ ልጆቹ እየመጡ ከአሜሪካ እያዩት ጋቢ ለብሶ የእድር ዳኛ ሆኖ አረ ጊዜ የለም ብራዘር፣ ጊዜ የለም። ሀገራችን በሰማይ
ሀገራችን በሰማይ እኛ ዋን ወይ ቲኬት ነው የቆረጠልህ እግዚአብሔር። እንደዛ ልንገራቸው። በቃ አሜሪካ ስትመጡ ዋን ወይ ቲኬት። መጽሐፍ ቅዱስ አይላርገው ፓስተርን ነው ማስነበበው። ይሄ ፓስተር ምን የሚለውን እያጠበቅ ሐዋርያት ሥራ ምዕራፍ 1 ቁጥር 8 አንብብና ጨርሳለሁ። ከዚህ በኋላ ሐዋርያት ሥራ ምዕራፍ 1 ቁጥር 8 ምን የምትለዋል የመጽሐፍ ቅዱስ መምህርም ተማሪም ስለሆንክ ምን የምትለዋል ግን እንዳትረሳት። 1:8 እረዳሃለሁ። ነገር ግን መንፈስ ቅዱስ በእናንተ በወረደ ጊዜ መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላለህ። እሺ ሃሌሉያ ብለናል። ኃይል ትቀበላለህ። ከዛስ በኢየሩሳሌምም በለብሱም በኢየሩሳሌምም ከዛስ በይሁዳም ሁሉ በሰማርያም እስከ ምድር ዳርም ድረስ ምስክሮቼ ትሆናላችሁ። አሜን። ቁጥር 6 ምንድን ነው የሚለው? ትንሽ ታሪካዊ ዳራውን ሰርቼ ልምጣ። አይ እግድል አሁን አላልታም። እነሱ በተሰበሰቡ ጊዜ ጌታ ሆይ በዚህ ወራት ለእስራኤል መንግስት ትመልሳለህ፣ ለእስራኤል መንግስት ትመልሳለህ አሉት። አሁን ወስተዋይራ ጥያቄ ነው። በእስራኤል መንግስት ትመልሳለህ ሲሉት እሱ ግን ምን አለ? እሱም አብ በገዛ ስልጣኑ ያደረገውን ወራትንና ዘመናትን ታውቁ ዘንድ አብ በገዛ ስልጣኑ ምን ያለው ያደረገውን የሚያደርገውን ሳይሆን ኢትስ ኮምፕሊት ያለቀ ነገር ነው፣ የተደረገ ነገር ነው፣ ተደርጓል አላቸው። አብ በገዛ ስለዚህ እዛ ላይ አተኩሩ። እስራኤል እዚህ ፖለቲካል የሆነ አመለካከት ኤትኒክ የሆነ የተለያየ ነገር ጥብቅ ያለ ነገር ውስጥ ነው ያላችሁት። ከዛ ውጡ። ክብር ለጌታ። እሱን ስታስቡ፣ ሰማያዊውን ስታስቡ ይሄንን ኮተት ሁሉ ትታችሁ ወደ ጌታ ትሄዳላችሁ፣ ትሰበሰባላችሁ። አይዲያችሁ፣ ሀሳባችሁ፣ ፈቃዳችሁ ሁሉ ይሰበሰባል። ሰው የሚደክመው ምን እንደሆነ ታውቃላችሁ? ኤቭሪዴይ የሚያስበው ስለምንድን ነው? ስለ ምድራዊ ነገር ነው። ሁሉ ጊዜ የሚያስበው ምድራዊ ነገር ነው። ሰማያዊው አለ አለ። ክብር ለጌታ። ስለዚህ አትታጡ። ምድራዊ የሆነ ድንኳናችን ቢፈርስ እንኳን በእጅ ያልተሰራ ሰማያዊ አለ። ኢየሱስ ጌታ። ማለት ኢንዲቪጁዋሊስቲክ የሆነ ሶሳይቲ ውስጥ ነው ያላችሁት። ሁሉም ነገር እዚህ ነው በቃ ሁሉ ነገር እና እኛ ማናስብበት። አሁን ድክም ያላችሁ ሰዎች ያላችሁ ጠዋት ስራ ጠዋት ገና ከመኪና ስትነሱ በረዶ መፋቅ ምናምን። ኢየሱስ ጌታ በሰማይ ለእያንዳንዳችን ቤት ስፍራ አዘጋጅላችኋለሁ አለ። በቃ እዛ የተዘጋጀልን በቃ እኛ ለራሳችን አስበን ሳይሆን እሱ እያሰበን። አንድ ሽማግሌ ያሉ ከገጠር ራእይ ያየኋሉና ምንድን ነው አባዬ ራእይ ያዩት ስንላቸው የመንግስተ ሰማይ ማንኪያ ያየኋሉ፣ ጎልደን ስፑን አየኋሉ። እሺ አሳየኝ ጌታ፣ መንግስተ ሰማይ የምንበላበትን ማንኪያ ያሳየኛል። 5 ሜትር ነው አሉ። ጎልደን ነው፣ 5 ሜትር ነው አሉ። ስለዚህ እንዴት ነው የምንበላው? አንስተን ለሌላ ነው የምናበላው። 5 ሜትር ስለሆነ አይደርስም። ለራሴ ልበላ ራሱ ስል ከኋላ ያለው ነው የሚበላው። የሌላውን ነው የምጠብቀው። ለራሴ አልበላም፣ ሌላ በላኛል፣ ሌላው ያስብልኛል። አሁን እዚህ ጋር እየተሯሯጥን ማንካዋም አጭር ነች፣ በብዙ ትግል ውስጥ አለ። አትድከሙ። እግዚአብሔር ታላቅ ያልታክትም ብሏል። እኔ ለወንጌል እኖራለሁ ብሎ በዚህ የምስራች ይኖራል። እኔ መልእክት ነኝ። ጸልያለሁ።